ራስ ማጥፋት ይሄ ችግር አለመቻል ትዕግስት ማጣት ነው። ትዕግስት ማጣት የማያልፍ ስለሚመስል አይኖ ቦታው ላይ ስንሆን የማያልፍ ይመስላል። እኔ 4 ዓመት ኮንትራት ቤተሰርቻለሁ። አዲስ ያለው ብዙ ችግሮችን አይቻልም፣ ግን እንደሚያልፍ አቅ ነበር። ለምን? ጠንካራ ስለሆንኩ ብርቱ ስለሆንኩ አይምሮዬ ሁሌም ችግርን ለመጋፈጥ ዝግጁ ስለሆነ 6 ልጆችን ብቻዬን አሳድጌያለሁ። ኮንትራት ቤት እንደሚያልፍ ነግረው ነበር ለጭንቅላቴ። ምንም ነገር ሲሆን ይሄም ያልፋል ብሏል፣ ይሄም ያልፋል ብሏል፣ ታልፊዋለሽ፣ ትወጪዋለሽ እያልኩ ራሴን በራሴ ያበረታል። ስለዚህ ራሳቸው ላይ እንዲሰሩ እኛ እናግዛቸው። እህቶቻችንን ጠብቀው የሚመጡት ምንድን ነው? ያንን ጠብቀው የሚመጡትን ነገር ጭንቅላታቸው ውስጥ ያለውን ነገር መቀየር ነው ያለው። ሲመጡ እንዳይጎዱ ኤክስፔክቴሽን ነው እየጎዳቸው ያለው። ጠብቀው ቢመጡት አረብ ቤት የደላ የሞላ በሚመስላቸው ግን እንደዚህ አይነትም ችግር እንዳለ መንገድ ችግር ሲገጥማቸው እንዴት በሲስተም እንደሚያልፉት ችግር ሲገጥማቸው ባባ ቢተናኮሳት ጾታዊ ትኮሳ ቢያደርግባት የት መደወል እንዳለባት ቁጥር እኔ ቪዲዮ ሰርቻለሁ፣ ግን ሌቦች አዘግተውታል አካውንቴን። እንደገና እሰራለሁ፣ አሁንም እሰራለሁ። የእያንዳንዱን አረብ ሀገር ሌበር ኦፊስ ነበር፣ የእያንዳንዱን አረብ ሀገር ኤምባሲ ቁጥር ድጋሚ ሰርቼ ፖስት አደርግላችኋለሁ። ሼር ዲዩት ሪፖስት አድርጉት። ሁሉም የያዙት የሌበር ቁጥር ደሞዝ ብትከለከል መደወል ያለባት፣ ጾታዊ ትንኮሳ ቢደረግባት ፖሊስ ጋር መደወል እንዳለባት፣ ቤት መቀየር ከፈለገች ደላላዋ ቢሮዋ እምቢ ካሏት ሌበር ኦፊስ መደወል እንዳለባት። ይህንን አዌርነስ ስጡ። ቢያንስ አንድ ሰው እናደን። ሰንጉ ራሱን እያጠፋ ነው እየመጣ በየአረብ ሀገራቱ። በየቀኑ ላይቬን ስከፍት ሞት ነው የምንሰማው። አስክሬን እንዲላክ ጽኑ ነው እንባለው አይደል? ትናንት አንድ አስክሬን፣ ዛሬ አንድ አስክሬን። በተከታታይ 4 አስክሬን አሁን የሰማነው በተከታታይ ይሄንን 4 ቀን በጣም ያስፈራል። ቤተሰብ እንዴት ናችሁ? አዲስ ህይወትና ሀያት ደህና ናችሁ? እሺ ከአዲስ ህይወት ልጀምር። አዲስ ህይወት ይሰማል? አቡ ጠራሽኝ? አዎ ሀያት። እሺ ልጆች ከትምህርት ማን ማሬ ይሰማል? ሰላም ናችሁ? አዎ ማሬ እንዴት ነሽ? ኦኬ እንትን ከሀያት ጋር ምን ሆናችሁ ነው? ከሀያት ጋር ሀያት ከታች ያለች አቡዬ ምንም አልሆንም። ትንሽ አለመግባባት ነው፣ እሷንም እንስማማለን። አዎ ደስ አይልም ጣሉ። እኔ በላከችልኝ ስክሪን ሪከርድ አንቺን ነው እንደ ጥፋተኛ ያየሁሽ፣ ግን ልጠይቅሽ ብዬ ነው። ለምን ከአንቺ አፍ ነው መጥፎ ቃል እየወጣ ያየሁት? ምን አድርጋ ነው? ያው እኛ የሚያሳዝነው ስክሪን ሪከርድ አናረግም፣ ግን እኔ ይሄ ስክሪን ሪከርድ እንዴት ልመጣ ቻለ? መጀመሪያ ቤት ነው የመጣው የሚለውን ከጠየቅሽኝ፣ ሀቡ ዝርዝር መረጃውን ከጠየቅሽኝ፣ እኛ እንደ ማንኛውም ቲክቶከር ደግሞ እኔ ቤት አልነበረም። ለምን እኔ ብቻ እንደተለየው ባላቅም እንጂ ሳዲ ቤት ትልቁ ነገር ሆነሽ ማን ቤት እንደሆነ እኔ ልባል አልኩም። ብቻ መጥፎ ቃል ነው። ስክሪን ሪከርድ አድርጋ ልካልኝ። ሀቢባ አየሽ እንዴት እንደምትሰድበኝ ቡዳ እያለችኝ ነው ያችሁ። ስክሪን በጣም ታደርጊያታለሁ እና ለምን እንደዛ አልሻት? እሺ ሀቡ ለምን እንደዛ አልሻት ካልሽኝ፣ ብቻዬን አይደለሁም፣ ብዙ ሰዎች አሉ። እኔ እንደውም በሰዓቱ እያወራው አልነበረም። ሳዲ ቤታችንን ከፍተን እየተጫወተን ሰሞኑን ዱባይ ላይ ስለነበረ ስለና አብርሽ ሰርግ ስናወራ ነበረ። ምንድነው ስናወራ የነበረው? ስለና አብርሽ ጉዳይ ሳይሆን የእህቶቻችን እንደዚህ አታድርጉ፣ እረፉ፣ ለምንድነው እንደዚህ የምታደርጉት? ለምን ቤተሰቦቻችሁን አትረዱም? ብለን በሰላማዊ መንገድ ስንናገር ነበረ። ከዛ ከነሱ ወገን ደግሞ ያው አንዳንድ ሰው አለ አይደለ ገብተው እንደዚህ ብናረግ እናንተ ምን አገባችሁ? እንደዚህ ብናረግ እንደዚህ ገና እንደዚህ ልንገዛላቸው ነው ምናምን አይነት ነገር መናገር ጀመሩ። ከዛ በመሀል አንዳንድ መልሶች ነበሩ። ከዛ ላይቭ ተዘጋ። ሀያት መጣች። መጀመሪያ ላይቭ ከመዘጋቱ በፊት መጣች ሀያት። ያው እኛ በድሮኖቹ ስም ረጅም ጊዜ ከሀያት ጋር አብረን ነበረን። ከኛ ጋር ነበረች፣ ትጫወታለች፣ ትመጣለች እኛ ጋር ብዙ ነገር አብረን ተመካክረን እየሰራን ነበረ። ድምፅም ስንሆን ብዙ ነገር እና
መታ ነበር፣ ግን 3-4 ቀን ጠፍታ ነበረ። የዛን ቀን መጣችና ይሄ የቅናት መንፈስ ነው ምናምን እያለች የማይሆን ኮመንት ጽፋ ሄደች። እናንተ ጋር? አዎ እኛ ጋር ሌሎች ልጆችም አሉ፣ ብቻዬን አይደለሁም እኔ። ያው አንቺ ድሮኖችን አዎ። እና ሄደች ጽፋ ከሄደች በኋላ ቤቷን ከፈተችና እኛ ጋር መታ የጻፈችውን ቃል በቤቷ ደገመችው። እነዚህ ምቀኞች እነዚህ እንትን ብላ ሌሊቱን በሙሉ ስትሳደብ አደረች። ሄደ መጀመሪያ እኔ ላይቭ ላይ ነበረን እኛም እና ላኳቸው ልጆቹ ኑ ሂዱና ያለውን ነገር እረፊ በሏት ብዬ የእኛ ልጆች ሲሄዱ እዛ ቤት ያላችሁ ሾካኮች እንዳትመጡ ብላ እና ሀኒ ነበሩ መጀመሪያ ሄዱ እንዳትመጡ ብላ መለሰቻቸው። ስትመልሳቸው ከዛ እረፊ ብንላት ስላላረፈች እኔ ደግሞ በንጋታው ቀለሊቱ ሙሉ እሷና አንድ ወንድ አለ እኛ መሀል ወንዶች አሉ ብዬሻለሁ፣ አንቺን የሚደግፉ ሻቡ። ያኛውም ወንዱም በቤታችን መጥቶ ነበረ። ተከራክረን የሰፈሬ ልጆች ናቸው እንዴት ቢያረጉላቸው ምን ችግር አለው ምናምን በማለት ከሱ ጋር ስለተጋጨን እሱንም እሷ ቤት ሄደ። እኛ ቤት የተጣላናቸው ልጆቹን በቤቷ ሄዱ። ሌሊቱን ሙሉ ሲሰድቡን አደሩ። እኛ ደግሞ ጠዋት እኔ ቤቴን ከፈትኩኝና አወራን። አንድ ጓደኛ አለቻት እሷ ሰሙ የምትባል ማለት ነው። ሼር አድርጊና ጥሪያት ጓደኛሽን ለምን ስትሰድበን አደረች። ሼር ሲደረግላት ኦንላይን አለች ግን አትመጣም። ከዛ እኔም ተናድጄ ስለነበረ ሰደብኳት። ደግሞ ብቻዬን አይደለም እኔም ብቻ አይደለም ሄዳ ሁሉም ሰው ተሳድባለች። ሚስሪ ሜምበርን በውስጥ ኮመንት ድረስ ሄዳ ሰድባታለች። ከፈለግሽ አስገቢና ጠይቂያት። መሲብ ርጅስት ሆናለች። ሁላችንም ነው የተሳደበችው። ሀቡ አንድ ሰው አልማረች ማለት ግን ምንድነው ችግሩ? ስም አትጠቅስም። ሪምን ግን ሚስ ሪሜምበርን በግልጽ ነው የሰደበቻት። እኛን ግን ስም ሳትጠቅስ እኛ ቤት መታ የጻፈች አለች። ትሄዳለች ቤትሽ ናት እሷ ሁሌ 24 እና ሀቡ ቤታችን ከፍተን እኔ ጠዋት ላይ ቤቴን ከፍቼ አልመጣ ስትል ሰደብኳት። በጣም ቡዳ ምናምን አይደለም ቡዳውን ተይው። እንዳውም ቡዳ መጨረሻ ላይ ነው የተሳደብኩት። ግን ስንነግራትም አልሰማታለች። የእኛ ልጆች እሷ ቤት ስለሄዱ ደግሞ እዚህ ቤት ያላችሁ ሾካኮች፣ እዛ ያላችሁ ሾካኮች ቤቴ አትምጡ ስትል እሺ ግዴታ ስም መጥቀስ አስፈላጊ አይደለም። ገባሽ? እኛ ቤት የጻፈችውን ቃል ሄዳ ከእኛ ቤት ከወጡ ልጆች ጋር ተባብራ አንድ ላይ ሆና እሷ የድሮኑ አባል ከሆነች ይህ ማድረግ እኔ እንጃ አላውቅም። ብቻ ግን እኛ ጠዋት ተነሳን ተሳደበን፣ እሷ ቀጠለችበት። እኛ ደግሞ ረሳናት፣ የራሳችንን ላይፍ ቀጠልን። ትላንትና ማታ እንኳን እስቲ ስትሳደብ ነበረ ሀቡ ከትላንት ወደ ማታ ከትላንትና ወደ ማታ እሷና ይሄ ወንዱ ያልኩሽ ተባብረው ከነዛ ልጆች ጋር አንድ ላይ ሆነው አንድ ላይ ሲሳደቡ ጭራሽ እኛም እኔ የዛን ቀን እንደዛ ስትሳደብ መጣች ቤታችን መጨረሻ ላይ መጣች። እኔ በጣም ከተሳደብኩ በኋላ ነው የመጣችው። ስናስረዳት እናንተ እኔ ስማችሁን አልጠራሁም የፈለግኩትን የመሳደብ መብት አለኝ ግን ስማችሁን አልጠራሁም ምናምናም ብላ ትርፍ ነገር ተናገረች። ከዛ ስትናገር ስማችንን መጥራት አይጠበቅብሽም እኛ ባደረግሽው ነገር ከፍቶናል ምናምን ቤቲ ናት ገብታ እንደውም ተስማሙ፣ ይሄ ከእናንተ አይጠበቅም፣ ድሮኖች ስለሆናችሁ ተስማምታችሁ ያለውን ችግር ተፈታቱ፣ አትሰዳደቡ ምናምን መልስ አትሰጣጡ ስትለን እሺ ብለን ገባችና መጣችሁ። እሷ መጨረሻ ላይ ግን ስትሰማ ነበረ ከሀሰፋ እስከፋ ያለውን ነገር ሰምታ ነበረ። ለአንቺ ስክሪን ሪከርድ ከላከች ሁሉም ነገር እየሰማች ነበረ። ገባሽ? ግን ያው ነገሩ እንዲግል ስለፈለገች እንዲቋረጥ ስላልፈለገች መግባትም አልፈለገችም። ቀጠለችበት። እኛም ቀጠለን። ግን ብቻዬን አይደለም ሁላችንም ነው የተሳደበችው። እኔ አንድ ቀን ቤቴን ከፍቼ በደንብ ሰድቤያታለሁ። በዛን ቀን በጣም በብዙ ሰድቤያታለሁ። ግን እሷ እስካሁንም ድረስ አላቋረጠችም። በአሽሙርም በተዘዋርም ስሜን እየጠቀሰች ሙሉ የማዳም ቅመምን በግ አለች ብላ ስታሰድበኝ ነበረ። በሁሉም ሰው ሀቁ ይውጣ ካልሽ ይሄ ነው። ሌሎች ልጆችም አሉ። ከፈለሽ ማንንም ከኛ ድሮን ካልሆነም ከሌላ ፋሚሊ ማስገብተሽ መጠየቅ ትችያለሽ። ከኛ ልጆች ያልሆኑትን ለምን የኛ ልጆች የኛ ስለሆነ ሌላ ሰው መጠየቅ ትችያለሽ። አመሰግናለሁ ያለው ነገር ነው። እሺ ከድሮን ፋሚሊ ውስጥ ምስክር መሆን አይቻልም። ምክንያቱም እናንተ አንድ ናችሁ፣ ድሮኖች አንድ ናቸው። ሌላ ከድሮን ፋሚሊ ውጭ ሌላ አካል ሊመሰክር የሚችል ካለ እውነት ሀያትም ተሳድባለች እነሱ ብቻ አይደሉም ከተባለ ቆይ መጀመሪያ ራሱ አልጠይቃት። ሀያት አንቺ ተሳድበሻል? አንቺ እንደተሰደብሽ ልከሽልኝ መሰደብሽን አምኜ ነው እዚህ ጋር እነሱን እየጠየቅኩ ያለሁት። ስትልኪልኝም ይቅርታ ጠይቅሻለሁ በአዲስ ስም ጠርቻት ይቅርታ አስጠይቃታለሁ። ይቅርታ ጠይቅሻለች ያልኩትኝ አንቺ ምን እንዳትሳደብሽ ምስሉ እንደሆንሽ እነሱ እሷ ብቻ ከመሬት ተነስታ እንደሰደበችሽ ስለሆነ የነገርሽኝ ያንን ስለተረዳው ለአንቺ ተሰምቶኝ ነው አዲስን እኔ እዚህ ጋር ጠርቼ እየጠየኳት ያለሁት። ልናገር እሺ። በዚህ 3 ቀን ውስጥ ሩታና አብርሽ የሚባሉ ቲክታከሮችን ምን ያደርጋሉ መሰለሽ? እነሱ ቲክታከር ሳይሆኑ ዩቲዩበሮች ናቸው።
ወጣት ናቸው። ዩቲዩብ ላይ በጣም ቫይራል የወጣ ልጆች ናቸው። ቫይራል የወጡ ልጆች ናቸው። በጣም ብዙ ኦዲየንሶች ተከታዮች አላቸው ማለት ነው። እና በፕራንክም በምንም ብቻ ዘረኝነትን አያስተምሩም፣ ሃይማኖት ነክ ነገር አያስተላልፉም እንጂ በጣም ተጽዕኖ ፈጣሪ ናቸው በዩቲዩብ ደረጃ ማለት ነው። ኢትዮጵያ ውስጥ ራሱ የፍቅር ተምሳሌቶች ለወጣት ፍቅር በማስተማራቸው ተብለው ንግድ ባንክ፣ የቴሌቪዥን ጣቢያዎች ሲሸልሟቸው ነበሩ እነዚህ ልጆች ማለት ነው። 100,000 500,000 ምናምን በዩቲዩብ ራሱ የሚያገኙት ብር ማለት ነው። ሀቡዬ በጣም ብዙ ብር። እኔ የደገፍኩበትን ምክንያት ልነግርሽ ነው ሀቡዬ። ኦኬ፣ እነዚህ ልጆች በጣም ይሰራሉ፣ ገቢ ያላቸው እንደ ማንኛውም የሚዲያ ሰው ደግሞ ምን አደረጉ? ባላቸው ብር ዱባይ መተን ነው የምንደግሰው ብለው ዱባይ መተው የቀለበት ፕሮግራማቸውን ለማስኬድ ዱባይ መጡ ማለት ነው። እንደ ሚዲያ ሰው ደግሞ ለመጀመሪያ ጊዜ አይደለም እነሱ ብቻ አይደሉም ዱባይ መተው የሚዝናኑት ወይ ዱባይ መተው የሚሰርጉት፣ ሌሎችም ሲመጡ ነበረ እና በዚህ 3 ቀን ውስጥ ምን አየሁኝ? ልክ ልጆቹ ሊመጡ ነው ሲባል በየቤቱ ተከፍቶ ተቃውሞ ረገጣ። ሀቡ የማዳም ቅመም ብር ሰታቸው ነው፣ በማዳም ቅመም ብር ነው ሰርጋቸው የሚደገሰው፣ አዋተው ነው፣ እንዲህ አርገው ነው። እንዲህ አንቺም ብዙ ነገር ተብለሻል በዚህ ዙሪያ ማለት ነው። ኖ ስልሽ ሀቢባን ብዙ ነገር ተብለሻል። ኖ ላ አሁን ለምሳሌ ሀቢባ ህዝብ ሰብስባ እንደዚህ ትበዘብዛለች ምናምን የምትባለው እኔ ደግሞ እሷ ማዋጣለች ነው ወይስ አላዋጣሽም ነው? ታዋጣሻለች። አሁን ምን ይላሉ? እንደዚህ የማዳም ቅመሞች ተሰብስበው እና አብርሽን የሚደግፉት ተሰብስበው መዋጮ አድርገው ነው ሰርግ የደገሱት ብለው በየቤቱ ይረግጧቸዋል። ሀታ ማለት ነው ልጁን ይሄ አብርሽ የሚባለውን ልጅ በተፈጥሮ ማንነቱ አፉ ሰፊ ነው፣ ይሄ ልጋጋም፣ ይሄ ለሀጫም፣ ይሄ ክፍት ምንድን ነው በአፉ የማያረጉት ነገር የለ። ሀታ በፊልተር ትልልቅ የምንላቸው ታዋቂ የምንላቸው ቲክታከሮች ማለት ነው ሀቡዬ በማንነቱ ሁላ ዲስሪስፔክት ሲያረጉት ነበረ። ሲቀጥል በሃይማኖቱ በዘሩ ሁላ ማለት ነው የመጣበትን አካባቢ እየጠቀሱ በጣም ሲራገጡ ነበረ በየቤቱ። ምሽ እና አዲስ ብቻ ምሽ ድሮን ፋሚሊ ብቻ በየቤቱ ሲረግጧቸው አየሁ። ምንም ልጆቹ ላይ የሚታይ ጥፋት የለም። እነዛ የሚረግጡት ሰዎች ደግሞ አንድ ማስረጃ የላቸውም ሀቡዬ። አንድ የደረሰኝ ማስረጃ የማዳም ቅመም እንደረዳቻቸው ወይም እንዳዋጣቸው ምን አገባው? ይኸውልሽ አንድ ሰው ሊወገዝ የሚችለው ሲሰርቅ ብቻ ነው። የስ ክበርልኝ። ስለተሰጠው ሊወገዝ አይገባም። ስለተሰጠው ከሰጠሽኝ ይቀበልሻለሁ። ማንም ሰው ከሰጠኝ ይቀበላለሁ። ጊፍት ማስረጃ ሳይኖራቸው በየቤቱ ከሰጠሽኝ ቴንኪው ብዬ ይቀበላለሁ። ስሰርቅ ብቻ ነው እኔ ልወገዝ የምችለው። ክበርልኝ ሀቡዬ። ከዛ ትልልቅ ቲክታከር የምንላቸው ቤት እንትን እያሉ ተቃውሟቸው፣ ስድባቸው ሀቡ የማዳም ገረዶች፣ እኛም ከነሱ ጋር ተደምረን የአረብ ሀገር ሴት እንባላለን። እኔ ግን የማዳም ቅመሞች ለእነሱ ምን አድርገዋል? ይህን ብቻ ንገሪኝ። ምንም አድናቆት በጣም ነው የሚወዷቸው። በግሩፕ ነው በቃ እንትናቸውን ሼር ያደርጋሉ። ዩቱባቸውን ልክ ቪዲዮ እንደተለቀቀ ዩቱባቸውን ሼር ያደርጋሉ። በጣም ይቀባበላሉ። ብዙ ነገር በቃ በዚህ ነው እንጂ በገንዘብ አንድ ማስረጃ ዩቱባቸውን ሼር በማድረግ ሰብስክራይብ በማድረግ ነው የሚረዷቸው። አዎ በሱ ነው እኔ እስካሁን ያየሁት፣ በሱ ነው የሚረዷቸው። ከዛ ውጭ ምንም ነገር የለም ነው እያለ ነው ብዙ ሰው ማለት አንድ ረጁን አስገቢያትና ከዚህ በፊት ልጆቹ ቴሌቪዥን ምናምን አዋጥተው የገዙ ልጆች ስላሉ የአበሻ ቀሚስ ምናምን የገዙ ሰዎች ስላሉ ማስረጃው ረጁ ጋር ስላሉ ረጁን አስገቢያት። ከፈለግሽ እኔ እወርድልሻለሁ። አይ ቆይ ዶክተር ሀቢባ ነው ወርዳት አይደለም አልተደረገ ምናምን ሳይሆን የተደረገ ነገር አለ፣ ግን እኛ አያገባንም ነው። እኔ ልጨርስ እና ከዛ እኔ ልውረድ። እኔ ለልጆቹ ልከራከር ማደርግ ግን ለውረዱ ትግባ ሲባል እኔ ልውረድ አልሽ? አይ ልውረድ ሳይሆን ለመሰለሽ ለማሳጠር ነው። ቢኮዝ ትላንትና ምንም አይነት ማስረጃ የላቸውም። ሼር ስለሚያደርጉላቸው ስለሚወዷቸው ሰው ቀንቶ፣ እኔ እረዳሻለሁ፣ ሰው ቀንቶ ነው ስለነሱ የሚያወራው። ስለዚህ አንቺ ግን ስለነሱ በመወራቱ ማንም ሰው እኔን እንደፈለገ መተቸት ይችላል፣ እኔን እንደፈለገ ማድነቅ ይችላል። አረ ሙሉ ነፃነት አለ። ማንም ሰው ሀቢባ እንዲናት መስደብ ፎቶ ዘግዝቆ መብታቸው ነው። እኔንም ማድነቅ መብታቸው ነው። ልክ እንደዛው እና ማነው ስማቸው ያልሽ? ሶሪ ስማቸው አብርሽና ሩታ ማንም ሰው ማድነቅም መጥላትም ሙሉ መብት አለው። ይሄ ሶሻል ሚዲያ ነው።
እናሳጥረው ያልኩሽ ለምን መሰለሽ? ትላንትና ገብተው እንትናም ረጁን በቤቷ መሲ ብርጅስቶንን በቤቷ እና አብርሽ ማቲ ይዞ አስገብቷቸው በየቤታቸው ገብተው ሲነጋገሩ ነበር እና የቋጩትን ጉዳይ ድጋሚ ለመክፈት ስለማልፈልግ ነው። እነሱ ራሱ ሲነጋገሩ ማስረጃ ሶሻል ሚዲያን መክፈትም መዝጋትም መብትሽ ነው። ማንንም አትፍሪ። በነፃነት መናገር የምትፈልጊውን ተናገሪ። አንቺ ስትሰደቢ ስክሪን ሪከርድ ልከሽልኝ ነው እኔ እዚህ ጋር አዲስን የጠራኋት። አንቺን ይቅርታ ላስጠይቃት ነው። ምክንያቱም ቡዳ ብላ ስትሰድብሽ ስክሪን ሪከርድ ስለላክሽልኝ ለአንቺ ተቆርቁሬ ነው። ኦኬ እሺ። አዎ አሁን እኔም ከሀቅ ጋር ስለምቆም ነው። ሰው ሲሰደብ ሰው ሲበደል ዝም አልልም። ነገ እኔም ስበደል ዝም እንዲል ፈጣሪ ስለማልፈልግ ፈጣሪ ከጎኔ እንዲቆም ስለምፈልግ አንቺ ለእኔ መተሽ ዋትሳፕ ላይ ሀቡ ሰደበችኝ ቡዳ ብላ ስትኝ እንዴት ትሰድብሻለች ብዬ ነው አዲስን የጠራ ልቆጣት እንደ ታናሽ እህቴ ልቆጣት የጠራኋት ላስታርቃችሁ። ግን አሁን አንቺም እንደተሳደብሽ ነገሩኝ። ልነግርሽ እኮ ነው አቡዬ። እኔ አሁን ራሴ ቅዱስ ነኝ አልልም። ቲክቶክ ላይ እስካለው ድረስ ነፍስሽ ሁሉ ነው። እኔ አሁን ምንድን ነው አንደኛ አንቺ ቤት ነፃነት አለ፣ በእኩልነት ታምኛለሽ፣ ይመችሽ። ለዛም ነው ቤትሽ የምገባው ማለት ነው ብዙ ጊዜ። አሁን ምንድን ነው መሰለሽ እኔ የደገፍኩበትን ምክንያት ነው። ምንም ለሚያወሩት ለተቃውሟቸው እንዳለ ምንም በቂ ማስረጃ ስለሌለ እኔ እነዚህ ልጆች ወጣቶች ናቸው፣ ሰሩ፣ ተለወጡ፣ ደስታቸውን በሚዲያ ያሳዩ። በዚህ ልክ ሊነቀፉ አይገባም። እንደው መወገዝ ካለበት እንደው የሚወገዝ ነገር ጠፍቶ ነው ወይ? በእኔ አስተሳሰብ ነው የምልሽ። ስንት በጣም ብዙ የሚወገዝ ነገር እያለ እነዚህ ወጣት ልጆች በዚህ ልክ ማሸማቀቅ በተፈጥሮ ማለት ያልሽው የት ነው? ይህንን ያልሽው የት ነው? ለምሳሌ ራስሽ ቤትሽን ላይፍሽን ከፍተሽ ማድነቅ የምትፈልጊው እኔ ደግፌያለሁ። በቃ ደግፌያለሁ። ሌላ ሰው የከፈተውን ላይፍ ቤት ሄደሽ ማድነቅ አትችሉም ወይም ማውገዝ አትችሉም ማለት አትችሉም። ይሄ የዛን ሰው እኔ በፍጹም ማንንም እኔን ነው ለምን እኛ የተቃወምነውን እሷ ለምን ደገፈች ብለው ማለት ነው። ሀቡዬ ፎቶዬን ለጥፈው ሀታ በዋሳፕ አልጠየቁኝም። ቁጥር ያላቸው በዋሳፕ ሀዩ አለመሽ ምንድን ነው ቢሉኝ ልክ አንቺ ጋር ገብቼ እንዳስረዳዎች ላስረዳቸው እችላለሁ። ሀታ ፎቶዬን አለጡል አዲስ አስለጥፋ ስትሰድበኝ ነበር። እንደማይተዋወቅ ሰው ነው ማለት ነው። ቡዳ ዘር ናት፣ ቡዳ ናት። የአቡን አካውንት አንዴ እንዳታቋርጭኝ ልጨርስ እና አዲስ ልጨርስ፣ አታቋርጭኝ ልጨርስ። በተራ ነው። አንቺ ስታወሪ እሷ የሚወት አታበራም፣ እሷም ስታወራ አንቺ እና እኔ በቤቴ ከፍቼ ደገፍኩኝ። ልጆቹን ሰፖርት የሚያደርጓቸው አብርሽንና ሩታን ሰፖርት የሚያደርጉ ልጆች ገብተው እኔ ጋር ሲናገሩ ነበረ እና የተሰማቸውን ነው ሲናገሩ የነበሩት። እንደውም ኤከሌ እኮ ሰደበችን ብለው ሲሉ እንደውም ስም አትጥሩ ምናምን፣ እኔ ቤት ስም መጥራት አይቻልም፣ ቆሎ የምትቆረጥመዋ ልጅ ምናምን እያሉ እሷም ስትሳደብ ስለነበረ የማዳም በጎች ገረዶች ምናምን ብላ ስትል ስለነበረ ቆሎ የምትቆረጥመዋ ምናምን ብለው ሄዱባት። ያው እሷም እየሄደችባቸው ስለነበረ ማለት ነው። ከዛም በኋላ እነሱ አሁን እንዳልኩሽ አዲስ ቶሎ ፎቶን ለጥፋ መሳደብ ጀመረች። አዲስ እኔ ካፌ ይቅርታ አንዴ ኖ የተሳተ ነገር አምተሻል። እኔ ሙሉ የእንትኔን አወርድልሻለሁ። የላይቭ የነበረንን የመጀመሪያ ቀን ያወራነውን አንድም ቀን ካፌ ገረዶች አንቺ እኮ አይደለም። ዝም በይ ቆይ ዝም በይ። በቆሎ መቆርጣ የምትታወቀው ቲክቶክ ላይ እኮ ሚስሪ ሜምበር ነች። ይልሽ ልንገርሽ ሀሳቤ ሳይቆይ አትቆርጭም ግን ቆይ ልንገርሽ፣ ሁለታችንም እኩል ነን አይደል አቡ? ለዚህ ቤት ሀሳቤ ሁላችሁም እኩል ናችሁ። ግን አንድ ነገር ልንገርሽ፣ አሁን ይህንን ስክሪን ሪከርድ አድርገው የመዳም ቅመሞች እንዳይነሱባት ባላለች ከካኝ እኮ ነው። ልንገርሽ ቆይ አንዴ ስታስኬድባቸው ነበር ገብተው በእሷ ገብተው ማለት ነው። ሪከርድ ያለሽ ሀያት ወይ ሀቡዬ ታምጣልኝ እንደማቤቴ ታርጊላት ስክሪን ሪከርድ ጠይቃታለሁ። ያልሆነ ስም እየሰጠች ነው። ሀቡዬ አስቁሚልኝ መቤቴ። አዎ ካፌ ገረዶች በጎች የሚለን አንድም ነገር ያወጣሁት የለም። እኔ ሙሉ እንትኔን የነበርኩበት ቀን አወርዳለሁ። እንከባበር እሺ። እኔ አሁን ሚስን የጠራሁት ለምን መሰለሽ? አዲስን ጠዋት እሑድ ቀን ጠዋት ፎቶን ለጥፈው ሲሳደቡ አላህ እንደሚያውቀው እንትን ላይ አልነበርኩም፣ ኦንላይን ላይ አልነበርኩም። ቅዳሜ ቤት ስለማላጸዳ ቅዳሜ ቀን እኔ ጽዳት ላይ ነበርኩኝ፣ እሑድ ቀን ጽዳት ላይ ነበርኩኝ እና በዱባይ 1 ሰዓት አካባቢ ጽዳቴን ጨርሼ ሻወር ገብቼ ቲክቶክ ስገባ እና አዲስ እየረገጡኝ ነው።
ጠዋት የጀመሩ እስከ ዙሁር ድረስ ማለት ነው። መተው እንደ ጓደኝነታችሁ መተው አንቺን ለምንድን ነው ምን ብለው ነው የሚረግጡሽ? በምንድን ነው መጀመሪያ የተጣላችሁት? ማለት አንቺ አለመደገፍ መብትሽ ነው፣ እነሱ አለመደገፍ መብታቸው። በቃ እነሱ ተቃወሙ፣ እኔ ደግሞ ቤቴን ከፍቼ ተቃወምኩኝ። ማነው ሀ ብሎ ስድቡን የጀመረው? መጀመሪያ የእኔ ንግግር ስድብ ካለበት ሀቡ ያምጡ፣ እኔ ችግር የለብኝም። አለኩልሃል ማለት ነው። አንዴ አዲስ ማን ነው ስድቡን ሀ ብሎ የጀመረው? ሀቡ እኛ ጠዋት ቤታችንን ከፍተን ስድብ ሳይሆን ወሬ እያወራን ነበረ። ሀያት መጣችና ኮመንት ላይ ጻፈችና ወዲያው ሄዳ ቤቷን ከፈተችን ያልኩት እኮ ቤቷን እሷ ናት የጀመረችው። ኮመንት ላይ ምን ብለሽ ነው የጻፍሽው? እነሱ እየተወያዩ አልነበረም። እንዳልኩሽ እና አብርሽን እየተቃወሙ ነበረ። አረ አቡዬ በጣም ብዙ ነገር ሲሉ ነበረ። አይበሉ አይደለም አልተቃወምኩም። አቡ ልንገርሽ፣ ኮመንቱን ንገሪኝ። ሀያትዬ ኮመንት ላይ ምን ብለሽ እንደጻፍሽ ብቻ ንገሪኝ። ምን ብዬ እንደጻፍኩ ልንገርሽ። አስገቡኝ፣ የተለየ ሀሳብ አለኝ አልኳቸው። ጸጥ አሉኝ። ወጣው በቃ እንጂ ምንም አዲስ ምንድን ነው ያልሽው? አንቺ ምን ብላ ጻፈች ነው ያልሽው? ምቀኞች ነው ይሄ የቅናት መንፈስ ነው። ቅናት ነው እንዲሚያደርግና ብለሽ አልጻፍሽም? የቅናት መንፈስ ነው ብለሽ አልጻፍሽም? ውዶ አምጪ ማስረጃ። ዝም ብሎ በአፍ ለማሳመን አትጣሪኝ። እኔ አላነሳትም። እነ ሳዲ ካነሳችሁ ተናገሩ። ስክሪንሻት አላነሳንም ግን ብላለች። ሌሎች ልጆች የሀያትን ኮመንት ስክሪንሻት ያደረገ ሰው ካለ ያምጣ። ካለበለዚያ ግን ልትጠየቅ አትችልም በዚህ ጉዳይ። ስክሪንሻት ከሌላችሁ ምንም ነገር ከማስረጃ እና ከመረጃ ጋር ነው ሰው የሚጠየቀው። እሺ እና ለእኔ ልጨርስና ማለት ነው። እነሱ እያወሩ እያለ ሌላ ሀሳብ አለኝ አስገቡኝ ስትያቸው ቤትሽን ከፍተሽ ምን አልሽ? ቤቴን ከፍቼ እነዚህ ልጆች ምን አረጉ? እንደዚህ የተነሳችሁባቸው ምቀኞች ናችሁ። ይስሩ። ወጣት ማስደንገጥ ጥሩ አይደለም። ለምታወሩት ነገር ማስረጃ ካላችሁ ነው። እንደ ማንኛውም የሚዲያ ሰው አውርቻለሁ። ስድብ ግን አልጨመርኩም። ስድብ አለበት ካሉ ያምጡና ያሳዩኝ። ችግር የለውም። እንደዛ ሲሆን እኔ በቤቴ ደገፍኩኝ፣ መብቴ ነው። ግን ምንድን ያደረጉት ሀቡዬ? እሺ እነሱ አንድ የሚያግባባን ሀሳብ አለ፣ አንድ ደግሞ የሚያለያየን ነገር አለ። የሚያግባባን አንድ የሚያደርገን ምንድን ነው? አንቺን መደገፍ ነው። ሚዲያ ላይ እስከሆንሽ ደግሞ አንድ የምትሆኝበት አለ፣ የምትለያይበት አለ። ይሄንን ለምን አላመኑበትም ነው የኔ ሀሳብ። የኛ ግሩፕ ሆና እንዴት እኛ የተቃወምነውን ሄዳ ደገፈች? ገብቻ አስረዳኋቸው። ዙሁር እሁድ ቀን አታስቋርጭኝ። አይደለም እናንተ አንድ ግሩፕ ጓደኛ ምናምን ቀርቶ ባልና ሚስት የተለያየ ሰው እንደሚደግፍ አታውቁም? ለምሳሌ ባልና ሚስት የተለያየ ተቃራኒ የኳስ ቡድን እንደሚደግፍ አታውቁም? ባልና ሚስት አንድ አልጋ ላይ እየተኙ እየወለዱ የተለያየ ፖለቲካ መሪ እንደሚደግፉ አታውቁም? ሀቡዬ ልጨርስልሽ፣ እንትኔን ልጨርስልሽ ፕሊዝ፣ ልጨርስልሽ። አዎ ከዛም በኋላ ሀሳብ እየጠፋብኝ ነው ወላሂ። እና እሁድ ቀን ማለት ነው እሁድ ቀን መሳደቧን አመነች። አንቺ ግን ሀያት ስቲል ነው ምንም ምን ካፌ ያልወጣም ክፉ እኔ ጻድቅ ነኝ። ለእኛም ደግሞ የተሰጠን እድል አቡዬ እና እንናገር ከዚያ ስቴቷን ትናገር። ሀቡ ጻድቅ ነኝ እያልኩ እኮ እያቋርጡ ሄደሽባቸዋል አልሄድሽባቸውም? ሰድበሻቸዋል አልሰደብሻቸውም? ሄጄባቸዋለሁ ግን እንደነሱ ቡዳ እንደዚህ የቡዳ ዘር ምናምን ብዬ አልተሳደብኩማ። ሀቡዬ ለምን አታስጨርሱኝ? እያቋረጡኝ ወይም ደግሞ አንድ ነገር ነው። እሺ አዲስ ህይወት አሳጥሬ ልጨርስሽ ሀቡዬ። አንዴ ብቻ እኛ ወሬን ያወራ ነው አይደለ? እኛ ወሬ ቋርጣችሁ በኋላ እሷ ትጨርስ። በጣም ረጅም ሰዓት እየወሰድሽ ነው ሀያት። አሳጥሬ እሺ አሳጥሬ ልጨርስሽ። በቃ እኔ ምንም አልናገር ማለት ነው። እሁድ ቀን ጠዋት ጀምረው እስከ ማታ እስከ ዙሁር ድረስ ሲሰድቡ እኔ ስራዬን ጨርሼ ስገባ ለማስረዳት ሞከርኩኝ፣ ገዝታቸው ላይ ገብቼ ማለት ነው። በጣም ንቀውኝ አወረዱኝ፣ ከአንድም ሁለቴ ማለት ነው። በንቀት አናዳምጥሽም ምናምን ብለው መጨረሻ ላይ አዲስ ምናለች? ተከራክረን ምናለች? ሚስን ስለነካሽ ነው ለጥፈን የሄድንብሽ፣ ድሮን ፋሚሊ መንካታችም ምን ሲሉ እንደነበር ታውቂያለሽ? ከአንቺ ጋር ያገናኙበትን ነው ትልቁ ፖይንቴ ምንድን ነው? ከአንቺ ጋር ማንም አላስተዋወቀኝም። አንቺን የማድነቅም የመውደድም የመደግፍም የመቃወምም ሙሉ መብት አለኝ እና ሀቢባን አትወዳትም፣ አስመሳይ ናት። የሀቢባን አካውንት በቡዳ የበላችው እሷ ናት። እሷ ቪዲዮ በሰራችላት ማግስት ነው አካውንቷ የተዘጋው ምናምን ነገር የሚዲያን ነገር እና ከአንቺ ጋር ለምን አገናኙኝ ነው። የኔን ውዴታ ልቤ ውስጥ ገብተው አይተዋል ወይ? አንቺን እንደምወድሽ እንደምጠላሽ፣ አስመሳይ እንደሆንኩ። እውነት ደግሞ የአንቺ ደጋፊዎች ከሆኑ እኔ ጠላትሽ አይደለሁም።
ስንት አጀንዳ የሚደረግ ነገር እያለ እኔን እንዴት አጀንዳ ሊያደርጉኝ ቻሉ? ሲቀጥል ምንድነው እሷ ቤት ገብታ ለመመስገን ፈልጋ ነው። እኔ አንቺ ቤት በፈለግኩ ሰዓት መግባት አልችልም አቡዬ? እኔና አንቺ በመልካም ስራ አይደል የምንተዋወቀው? ይሄ ብቻ ነው እንድትረጅኝ የምፈልገው። ምሳሌ ከሆንኩ ደግሞ ልቤን የሚያውቀው አላህ ብቻ ነው፣ ሰው አይደለም። እና ጨርሻለሁ። እኔ ከማንም ጋር ችግር የለብኝም። ይመቻቸው። ተሳድቤያለሁ። አዲስን እንደውም የሆነ ቀን በቤቷ አልፋ ጓደኛ የቤት ገብታ እቺ ጓደኛሽ ምናምን ንቀታቸውን ተይ፣ የተሳደቡትን ቡታንታሽን ቀይሪ ብለውኛል። ከነሱ ግሩፕ ማለት ነው። መጀመሪያ ለእናትሽ ብለው ብዙ ነገር መሲ ብርጅስቶን የማከብራት መሲ ብርጅስቶን መጀመሪያ ከማዳም ኩሽና ውጪ ብላኛለች። እኔ መዳም ኩሽና ፈልጌ ነው የምሰራው ማሬ። እኔ ወድጄ ነው የምሰራው ፈልጌው አምኜበት። ውጭ ልስራ ብል በጣም ብዙ አማራጮች አሉኝ፣ ግን ፈልጌው ነው የምሰራው። እና እናንተ ገረዶች በጎች ሲመክሩን እንኳን እንደው ጥፋት እንኳን ቢኖር ሲመክሩን አክብረው ቢመክሩ ጥሩ ነበረ። በሰው ተፈጥሮ ማንነት እያላገጡ ቦቲያፍ ይሄ ላጫም ይሄ ልጋቃም የማይሉት ነገር የለም። ከነሱ ይሄንን አልጠብቅም ነበር። አለኩላን ይመቻቸው፣ ችግር የለብኝም። ጨርሻለሁ። እሺ ሚስ ሪሜምበር አቡዬ ቴንኪው አመሰግናለሁ። በመጀመሪያ እንኳን ደስ አለሽ ለዚህ ለትልቁ አካውንትሽ። ሲጀመር እኔ ማለት ነው ይልሽ አጀንዳውን ራሱ መድኃኒዓለም ምስክሬ ነው። ዛሬ ማማት ነው፣ በማማት ምንም አይነት ፍት አልዋሽም። ሲጀመር እኔ አንቺ ከፈለግሽ ሙሉ የአርብ ዕለት ውሎዬን ሙሉ እንደውም ሰዎቹ ሊፖሰቱት አለ ማየት ትችያለሽ፣ እልክልሻለሁ ሙሉ አውርጄ ማለት ነው። እኔ ከሀፌ በጎች ገረዶች የሚል በተአምር አልወጣም። በተአምር ካላት ማስረጃ ትስጠኝ። ካላግባብ ነው ስቤን የምታጥበው። እኔ ሲጀመር ልጅቷ አትመቸኝም። ለምን አልነግርሽም? ሁሉ ቦታ ታሽቀብጣለች። ልወደድ ባይናት እኔ አንቺ ቤት አይታይ ነው ፎሎ ያደረገች። እኔ ራሱ ፎሎ አላረጋትም። አትመቸኝም። ወዲያው ነው ብሎክ ያረኳት። መታ ራሷ በኮሜንት ምንድን ያለች ተከበሪ ነው ምናምን ብላ አለች። ተከበሪ እንዳትነኪያቸው ነው የሆነ ነገር አለች። ኧረ እባክሽ አልኳት። እነሱን አስቁሚልኝ። እኔ የተናገርኩት የዛን ቀን እንደ ኖርማል ነበር ያወራ ነው አጀንዳው ማለት ነው። ከዛ እኔ እሷን በምን ያገናኛታል? እሷ ሲጀምር ማን ነው ጠበቃ ያደርጋት? ይሄ ሶሻል ሚዲያ ላይ ያለ ነገር ነው። ማንም ሰው ይወያያል አይደል እንዴ? ከአንቺ ጋር እኮ ኮምፔር ስታደርግ ነበረ። ከአቡ እኩል ነው እሱ ሲረዳ የነበረው የአረብ ሀገር ሴቶችን እያለ ስትናገር ነበረ። እኔ እንዲህ ነው አሉሽ አላሉሽ አልወድም በህይወቴ። ግን ይሄ ልጅ አንድም ነገር ለአረብ ሀገር ልጆች አልሰራም። ሲታመሙ የሆነ ቦታ ሲደርሱ መቼ ነው ድምፅ ሆናችሁ የሚያውቀው? እናንተ የራሳችሁን ህይወት ኑሩ እያልን በመከር ጭራሽ ገረድ በግ ምናምን። እኔ በታሪክ ካፌ አልወጣም። ማስረጃ ታምጣልኝ። እኔ ሙሉ እንትኑ ደግሞ አወርዳለሁ። ሲጀመር እኔ ያንን ተናገረች ብሎ እኮ እኔን እኮ ፎቶን እየዘቀዘቁ ብታይ እንዴት አጀንዳ ብላ ትከፍታለች ብሎ ፎቶን እየዘቀዘቁ። እኔ የሚገርምሽ ነገር እንደሱ ሲሉ ራሱ እኔ በቀልድ በጨዋታ ነው እንትን ብዬ እንትን ያልኩት። በኋላ ላይ ነው እየሰደቡኝ ሲመጡ ግሪሳ ነው እንደውም ያልኳቸው። በነገራችን ላይ የምን በመድኃኒዓለም ምስክር የሰራሁት ቪዲዮ ራሱ አለ። እነዚህ ግሪሶች ግሪስ ፋሚሊ አርምን ግሬስ ናቸው እነዚህ ግሪሳ ናቸው ብዬ ነው ላይ ያልኩት እንጂ ገረዶች እንደዚህ ምናምን በጎች ብዬ ካፌ ራሱ አልወጣም። ሰው ልታቀሳስርበት የመጣችበት መንገድ የእሷ ምን ያህል ተንኮለኛ ሰው እንደሆነች ነው የሚያሳየው። እኔ ጨራሽም አላልኩም። የዛን ቀን ተናገርኩ። አጀንዳውን ዘጋው። ፎቶን እየዘቀዘቁ በየቦታው እንትን ሲሉኝ እንደውም እኔ ስቄ እናንተ ፎቶን ለማየት ነው ብዬ የራሳቸውን ፎቶ ዘግዝቄ የኔን ፎቶ ለማየት ነው ብዬ ስቄ ነው ውላ ያለፍኩት። በእንደዚህ ደረጃ አላገኘሁት አላሰብኩትም። ከዛ በኋላ አጀንዳው እየሰፋ መጣ። ሌሎችም ተቀላቀሉ። ከሁኔታዎቹ ከሂደቶቹ ነው የተናገሩት ሰዎችን ገባሽ? ያ ማለት ደግሞ እነዛ የሚናገሩ ሰዎች ለእነሱ ጠበቃ የነበሩ ሲሞቱ ችግር ሲደርስባቸው፣ አንቺ እኮ የምትወጂው ልጅ ነው የምትቆጨው አይደል እንዴ? አሁን እሷ ደርሳ እንደዚህ ያንዘፈዘፋት ምንድን ነው? እሷ ምንድን ነው? ልጆቹ ደግሞ እኔ ሲጀመር እስከነ መፈጠራቸው ማለቃቸው ሀቡዬ፣ እኔ የእነሱም አድናቂ አይደለሁም ታይፔም አይደሉም። ግን ይሄ ሶሻል ሚዲያ ላይ በአሁን ይሄ በዱባይ በመጡበት ታይም ላይ ቫይራል ወጡ ቲክታክ ላይ። ከዛ ምንድን ነው ምናምን ሲባል እንደዚህ እያደረጉ እንደውም በእኛ አንዱ የተቃወሙት እንዴት በጾም ራሱ ይደግሳሉ ክርስቲያን ሆኖ ምናምን አሁን ማማት ላይ ነው ምናምን እያል በዛው የማዳም በጎች እያሉ ሌሎችም ሰሩ ቪዲዮ እንጂ ከእኔ ቃል የሰራውበትን ታሳየኝ አቡዬ። ከዛ እንደውም ኢሚዲየትሊ መታ ብታርፍ ይሻልሻለሁ ምናምን ብላ ኮሜንት ጻፈችልኝ፣ የሆነ ስጽፍ ማለት ነው። ኧረ እባክሽ እወድሻለሁ ግን ተከበሬ ሄድብሻለሁ ስትለኝ እስቲ እንተያያለን ብዬ ብሎክ ነው ያደረኳት። እንደውም እኔ ወዲያውኑ የቦለኳት። ምክንያቱም ታይፕ ያልሆነውን ሰው አንነጋገርም ሁላ እኔ አልወድም በባህሪ እና አሁን የሄደችበት አካሄድ እንትን አላለኝ። እኔ ሙሉ እንትኔን አውርጄ ልክልሻለሁ። እኔ ደግሞ ገረዶች በጎች ብዬ ላኩበትን ትላክልኝ። አመሰግናለሁ። እኔ ውድ ምን መሰላችሁ፣ ማንም ሰው የፈለገውን
የፈለገውን የመጥላት ሙሉ መብት አለው። ይሄ ሶሻል ሚዲያ ነው። እኔን የምትደግፉ ደግፉኝ፣ የምትጠሉኝ ጥሉኝ፣ መብታችሁ ነው አይደለ? ለምን ጠላችሁኝ ብዬ መጠየቅ መብት የለኝም። ለምን መብታችሁ ነው መጥላት። ስለዚህ እኔ በጣም የገረመኝ ነገር ለምን ሀያት አንቺ እነሱን ለምን ደገፋችሁ ብለሽ ተናገርሻቸው? እነሱስ ለምን አንቺን ለምን ደገፍሽ ለምን ጠላችሁ ብለሽ ተናገርሻቸው? ቅናት ነው ምቀኝነት ነው ምናምን አልሻቸው። አንቺም ለምን ደገፍ? አንቺም መብትሽ ነው እነዛን ሰዎች መደገፍ። አድናቂያቸው ከሆንሽ ፋንዛቸው ከሆንሽ መብትሽ ነው። ፎቶቸውንም ፕሮፋይል ማድረግ መብትሽ ነው። ላይቭሽን ከፍተሽ ሁሌ ስለ እነሱ ማውራት መብትሽ ነው። እነሱም ላይቫቸውን ከፍተው ፎቶቸውን አድርገው እነሱም መርገጥ መብታቸው ነው። ሁሉም ማንም ሰው እኔን መርገጥ የፈለገ ፎቶ ይለጥፎ መርገጥ። ለምን ረገጣችሁን ብዬ ጠይቄ አላውቅም። ለምን ዚስ ሶሻል ሚዲያ በነፃነት በገዛ ስልካችን በገዛ ዋይፋያችን የፈለግነውን የመደገፍ የፈለግነውን አለመደገፍ ሙሉ መብት አለን። ግን ለምን ደገፋችሁ ብሎ ከሌላው ወገን ጋር መጣላት፣ ይሄ ምን ይባላል? አምባገነንነት ይባላል። አምባገነንነት ነው ይሄ። ረጁ እሺ አቡዬ እድሉን ስለሰጠሽኝ አመሰግናለሁ። በነገርሽ ላይ ሀያት እየሄደችበት ያለችው መንገድ እሷ ጻዲቅ ሌላው እንዲጠላ እየሄደችበት ያለችው መንገድ ይሄ ነው። እኔ ከማንም ጋር ፐርሰናል ችግር የለብኝም። በመጀመሪያ ይሄን ጉዳይ የማውቀው ከዛሬ 5 ወር ነው ከ6 ወር በፊት ነው። ይሄን ጉዳይ የማውቀው እኔ በምን ካልሽ አሁን እዚህ ላይ ምንም ነገር የለኝም። በእርግጥ ማሳይሽ ግን ይኸው አላህ ሻሂዴ ነው። ዛሬ ለሊት አያሳድረኝ ነው ምልሽ። ከዚህ በፊት ግሩፕ እንዳላቸውና ደረሰኞች ልጅቷ ማለት ነው በእነሱ ጉዳይ ላይ እንደዚህ እንደሚሰጡ ገንዘባቸውን እንደማይዙ ሙሉ መረጃ ለእኔ ተሰጠኝ። በዛ ሰዓት የት ነበርኩ? አሮጊቷ ቤት ነበርኩኝ። እጄ ላይ ያለውን መረጃ ለማውጣት እንኳን እንትኑ አልነበረኝም። ገባሽ? ከዛ ይሄ ጉዳይ ተመልሶ እንደ አዲስ ሲመጣ እኛ ወጣንና እኔ ማለት ነው። አዎ ገባች? ለእነሱ ሊሰጡ ከዛ ይሄ ነገር ልክ ከዛም በፊት እንናገራለን። ትልቁ ስድባቸው ማሬ ልክ ስትናገራቸው ሸርሙጣ፣ ከዛ ደግሞ ሂጂ፣ ከዛ ያልፉና አሮጊት፣ እናንተ የሚያገባችሁ ስለሌለ ነው ቆሞ ቀር ለእነሱ ብለን በተናገር ነው። ገባሽ? አዎ ከዛ ተናገርን እና ይሄን ነገር ያኔም እንደዚህ አወራን፣ ብዙ ነገር ተናገርን፣ ተዘጋ። አሁን እንደ አዲስ አንዲት ልጅ ቪዲዮ ሰርታ እያለቀሰች ነው እንግዲህ የምታወራው ልጅቷ። እኔ ለአባቴ ለቤተሰቦቼ እነሱ እንዳይጣሉ ስል የ3 ወር ደሞዝ ብቻ ነው እጄ ላይ የቀረው፣ እኔ እነሱ እንዳይለያዩ ስላደለ እንዲሄን ያደረኩት እያለች እያለቀሰች አየን። እንግዲህ ያየነውን ነገር ነው። ቆይ ማለት እነሱ እንዳይጣሉ በገንዘብ ማጣት እንዳይለያዩ ነው። አልገባኝም። ትላለች እያለች ቪዲዮ እያለቀሰች እንግዲህ ህዝብ ሀገር ምድሩ እንደዛ አይደለም። ቪዲዮን እልክልሻለሁ በዋትስአፕ ልጅቷ ያለችውን ቃል በቃል ማለት ነው። እንደዛ ቪዲዮ ምን እንደሆነ ታውቂያለሽ? ልጅቷ ልክ የእነ አብርሽና የእነ ሩታ ተቃዋሚዎች ሚዲያ ላይ ይጋጩና እርስ በርስ ደጋፊና ተቃራኒ ቡድን ይጋጩና ገብታ በምትሰራበት ቤት ማዳሟ ላይ ትጮኻለች ልጅቷ በቲክቶክ በዚህ በስሜት ሆና ማለት ነው። ቆያ እንዴ ከዛ ማዳሟ ላይ ትጮህና ማዳሟ ታባረራትና እረፍት ቤት በጣም የሰው ተራ እሺ ልክ እንትኑ ጋር ያዥና በቪዲዮ ጉዳይ ታስረጅናለሽ። የረጁ ተራ ሲያልቅ የሰው ተራ ላይ ተጣልቃ ደቂቃ ይደረግ ወላሂ ደቂቃ ይደረግ። ሁላችንም ስናወራ ፕሊዝ አይ ደቂቃ ይደረግ ማሪ። ሁሉም ሰው ላይ ቆይ ረጁ ልንገራት። 5 ደቂቃ አለሽ። በ5 ደቂቃ የፈለግሽውን ሀሳብ ግለጪ ማለት ብዙ እኮ ነው ያለው። 5 ደቂቃ ብዙ እኮ ነው። 5 ደቂቃ ኦኬ በቃኛም። ጠብቁኝ። ይሄን ጥርሴን ሄጄ አሰርቼ ባላስደምምሽ አዳሜ የምትሰድቢኝ ጥርስሽ ነው አይደል? አሰርቼ አሳይሻለሁ። እሺ ልቀራለሁ። እኔም አሰራለሁ። ፍንጭቴን ሙሉ ሆሊውድ ስማይል አሰራለሁ። ከዛ መቼ ለታ ነው እናንተ እንደዚህ የምታደርጉ? ተዉ፣ ለራሳችሁ ሁኑ፣ ለራሳችሁ ያዙ። ስትወድቁ የሚያነሳችሁ የለም እያል እያወራን እያለን መጡና ግልብጥ ብለው ስድባቸውን ቀጥሉ። አይ እንግዲህ በጎች መጡ። እንግዲህ ያው ተገለበጡ አይደል? እኔም መሲን ብርጅስቶንም አላሽሽ። ከዛ እኔና በጎች ያላችሁት እናንተ እንጂ ሚስሪ ሜምበር አይደለችም ማለት ነው። በጎቹ መጡ ይኸው ተገልብጠው። እሱንም ያለው ተሳዳቢዎቹ መጥተው የሚሳደቡ ለራሳቸው ተብሎ ሲነገራቸው መጥተው ሙልጭልጭ የሚያደርጉ። ከዛስ ምን አሉ? እኔ ቢላ አሌኩም በምንድን ነው የምቀነው? የሰው ለውጥ ነው የሚያስቀናኝ?
ለምን እላይ ወጥተው አይሄዱም? እኔ ምንድን ነው የሚያስቀነኝ? እያንዳንዱ የሚሉት ምንድን ነው? ቅናት፣ 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 ምቀኝነት፣ ምቀኝነት። ምን አግብቶኝ ነው ምቀናው ምመቀኘው? ከዛ ወጣችና አጅሪት 4 ቪዲዮና 5 ቪዲዮ የቅናት ጥግ የምቀኝነት ጥግ ትላለች። አዎ ገብተሽ ቪዲዮዎቿን ትሰራለች። ቅናት ነው፣ ምቀኝነት ነው። ሰው ሲለወጥ ስለማትወዱ ነው። እኛ ምን አግብቶን ነው በሰው ህይወት የምንቀነው? ምን ገብቶኝ ነው? እኔ በሰው ህይወትም ግን ስለ እህቶቼ ጉዳይ ስለሚያገባኝ ነገ ሲታመሙ የት ነው የሚመጡት? ረጁን ተናጋድሽልኝ ረጁ እንዲሆንኩ ብለው የሚመጡት እኛው ጋር ነው። ሲወድቁ ኖሽ ሞሽ አብርሽ መጥቶ ከዛ የሚያነሳት ገባሽ? ሲቀጥል ደግሞ እኔ እሱን የመቃወም ሙሉ መብት አለኝ፣ መብቴ ነው። ምክንያቱም ከሚያደርገው አንጻር ትናንትና ብቻ እንደዛ እያወራን እኔ ሶል እና መሲ ሆነን በላይቫችን የሆነ ኢሞጅ አለ ማሪ ቀየርን። ይሄ የሆነ ፊቱ ትልቅ ምን አገባኝ አብርሽ ነው ብላ ካመነች ትመን። ይሄ ቲክቶክ ያመጣው ኢሞጅ ነው አድርጌ የመቀለድ ሙሉ መብት አለኝ። አድርገን እኛ ስናወራ ቆየን ማለት ነው። ስናወራ አሁንም ግልብጥ ብለው መጡ። ስድብ 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 ሲሰድቡን አልዋሽሽም፣ እኛም ሄደንበታል። እሱ ላይ ግለሰቡ ላይ ሲሰድቡን ተዋልን ተዋልን፣ አይሰሙም። ከዛ ማሬ የሆነ ሆነና ትላንትና ሳሳጥርልሽ፣ እኔ ረጅም ሰዓት አልወስድም፣ ሳሳጥርልሽ ትላንትና እኔ ላይቭ ላይ ነበርኩ። ማቲ የሚባለው ይዞት መጣ ራሱን ግለሰቡን ላከልኝ። ይህ አምጥቼልሻለሁ ምንድን ነው ችግርሽ አለ ሲለኝ ከመዳም ቅመሞች ላይ እጅህን አንሳ አልኩት። በግልጽ ግለሰቡን እጅህን አንሳ አልኩት። ምንድን ነው ምን አድርጌ ነው ሲል ከዛ መጡ። ማነው ተስፍሽ ሀረርጌውም ነበር መሲም ነበረች። ተነጋገርን፣ ያለውን ነገር ፈታ ነው እርስ በርስ። እሱም ካሁን ባለ ውዴታው ከልብ ከሆነ የሆነ ሲወድቁ እንዲያነሳቸው ያለውን ነገር ተነጋግረን ጨርሰን ነበረ። ገባሽ? ከዛ እንደ አዲስ ማታ ጠዋት ሊነጋጋ ሲል ሀቡ ወላሂ ላዚም ማቲ የሚባለው ቤት እኔ ፎሎዬ ነው። ከእሱ ጋር እያወራሁ ገስት ላይ ኮሜንት ላይ ኦልሬዲ እኮ ጉዳዩ ተዘግቷል። ኮሜንት ላይ ይሳደባል። ኦልሬዲ ታርቃችኋል ነው ተነጋግረን። አዎ ተጠያየቃችሁ? አዎ ተነጋገርን። ያለውን ነገር በቃ መሲ በሚገባው ልክ ነገረችው። እኔም ያለኝ ሁሉ ተናግሬ ነገሩ ተዘግቶ ነበር። ከዛ ማታ እንትና ቤት ተሰቅዬ ይሄ ጠዋት አካባቢ ላይ መጡልሻ ስድብ ማት። ከዛ እኔም ያገነ ማቲ መማ የሚለውን ዘፈን ክፍት አረኩ። እኔም ሲሳደቡ ገባሽ? ከዛ ስከፍት መጡ። በቃ እሪ አንቺ ሸሙጣ እናትሽ እንዲትሁን እንዲህ ሲሉ ይሄ ነገር ጉዳዩ መዘጋት እንዳልፈለጉና ድጋሚ እንዲሄድበት አነሳሱኝ ማለት ነው። እንዲዘጋ አልፈለጉም ራሳቸው። ከዛ ይሄን ያለው ሲቹዌሽን እንግዲህ ማሬ እኛ ምንም ያጠፋነው ነገር የለም አልኩም። ገና ማሬ ገና ከመሲ ብርጅስቶን ጋር ቀጠሮ ይዘናል ልንሄድበት ጉዳዩ ላይ። ምክንያቱም የተጠያየቃችሁበትን ጉዳይ የተዘጋ ፋይል ለምን ትከፍታላችሁ? እሱ ማዘግተን ጨርሰን ነበር። ከዛ ይችረጁ የምትባለው አሮጌት መሲስ የምትባለው አሮጌት እነሱን ወልደሽ አታደርሽም እንዴ? እኔ ነኝ አብርሽን ወልጄ ማደርሰው ሀገ በምን ሂሳብ? አዎ አታደርሶ ወጣት ልጁ አንቺ ገና 21 ዓመትሽ መሆኑሽን አያውቁም። እኔ በ14 ዓመቴ ወልድሽ እንደማደርስሽ አያውቁም። ማሬ ይዟት እኮ ነው። 5 ደቂቃ ሞልቷል። 5 ደቂቃ ሞልቷል። ረጁ አለቀ ማሬ ሞላ። 5 ደቂቃ ሞላ። ከኔ አካፍላታለሁ። ሁለቱን ትውሰድ፣ ከኔ ትውሰድ። ሁለቱን እኔ ከማንም ጋር ጉዳይ የለኝም፣ ችግር የለብኝም። ስለኛ አያገባችሁም፣ ስለ መዳም ቅመም የተባለ አይመለከታችሁም ካሉ ደግሞ ሀቡ አያገባችሁም ካሉ እርስ በርስ ጉዳያችሁን ይፈታቱ። እኔ እንደ ሀሳብ ግን አንድ ጥጋበኛ አያገባችሁም ባለው ሌላ ምስኪን ለምን ይጎዳል? እኔ በዚህ አልስማማም። አንድ ጥጋበኛ ወጥቶ ቪዲዮ ሰርቶ ስለ መዳም ቅመሞች አያገባችሁም ቢል ያ ጥጋበኛ የሚወክለው የራሱን ጥጋብ ብቻ ነው። ሌላዋ ምስኪን ስትቸገር፣ ስትታመም፣ መታከሚያ ገንዘብ ሲያስፈልጋት፣ ድምጻችን ሲያስፈልጋት፣ ባባ ደፏት ኤምባሲ እንድናደርስላት ፖሊስ እንድንጠራላት ስትፈልግ ስንት የወደቁ እንድናነሳቸው የሚፈልጉ እያሉ ጥጋበኛ ወጥቶ ስለ መዳም ቅመሞች ከዚህ በኋላ አያገባችሁም ስላለ እኔ ስለ መዳም ቅመሞች አይመለከተኝም ማለት አልችልም።
ለምን ያቺ አንድ ጥጋበኛ ሁሉንም የመዳም ቅመም አትወክልም። ገባሽ? አንድ ሰው ሁሉንም መወከል አይችልም። ማን ውክልና ሰጥቷት ነው አንዷ ስለ መዳም ቅመሞች አያገባችሁም ስላለች ወደፊት ስለምትል እኛ ለእህቶቻችን ድምፅ መሆን የምናቆመው ነው? አሁን ሁላችሁም ወገን አምባገነን እየሆነ ነው። እውነቱን ለመናገር ገንዘባቸውን የሚሰጡ ወደው ፈቅደው ማንም ሳያታልላቸው ማንም ሳያደነዝዛቸው ወደው ፈቅደው የሚሰጡ መብታቸው ነው። በገዛ ደሞዛቸው በገዛ ላባቸው። እናንተ መምከር መብታችሁ ነው። እህቶቻችሁ የሚሰማ ይሰማል፣ የማይሰማ አይሰማም። የሚሰማ የደውል የሆንለትና ምክራችሁ ይነቃና ህይወቱን ያስተካክላል። የማይሰማ ደግሞ አይሰማም። ሰው የፈለገውን ነገር ሶሻል ሚዲያ ላይ ወጥቶ ይመክራል። አሁን ለምሳሌ እኔ የፈለግኩትን እመክራለሁ። የተመቸው ይወስዳል፣ ያልተመቹት ለምን ምክሬን አልሰማችሁም አልልም አይደል? ልክ እንደዛ ማለት ነው። አምባገነን ሳትሆኑ ሁላችሁም የፈለጋችሁትን መልዕክት ማስተላለፍ ትችላላችሁ ሶሻል ሚዲያ ላይ። በግድ እኔ ብቻ እኮ እሱን ነው የምልሽ። በግድ ኑ ስሙ ኑ ተወቀጡ አይደለም ግን ስንናገር ስድብ የስድብ ማዕት ገባሽ? ምን ስድቡ ምን አመጣው? ከፈለገች ሀሳቤ ከተመቻት ትቀበላለች፣ ካልፈለገች ደግሞ የራሷን መንገድ ትቀበላለች። የሚሳደብ ሰው ባለጌ ነው። ይኸውልሽ ረጁ፣ ቀድሞ የሚሳደብ ሰው ባለጌ ነው። ስህተቱን ለመሸፈን ምናምን ነው። ገባሽ? ትክክል እንዳልሆኑ እየገባቸው ግን አውቀው ስድብን ምን አመጣው? ሁሉም እኮ የሚፈልገውን ነገር ማስተላለፍ ይችላል። እነሱ የሚደግፍ ፎቷቸውን ለጥፎ የኔ ፍቅሮች፣ የኔ ማሮች፣ ውዶች፣ የማሮች ፍቅሮች ሲል መዋል ይችላል። መብቱ ነው። እነሱን ማይደግፍም የእነሱን ፎቶ ለጥፎ ስለ እነሱ የፈለገውን አስተያየት እየሰጠ መዋል ይችላል። በቤቱ መብቱ ነው። ግን መሰዳደቡ አጸያፊ ነገር ነው። እሱን ምን አመጣው? ይሄ እኮ ነው አምባገነንነት ማለት። እኔ የምደግፈውን ካልደገፍሽ እሰድብሻለሁ። ይሄ አይደል አምባገነንነት? እኔ የምደግፈውን ማስረጃ ላቅርብ። የምን ማስረጃ ካለ አቅርብ ብሏል፣ ግን የለም። አቅርቡ ማስረጃ። ኦኬ ጠፍተዋል። ግሩፑ አቡዬ ግሩፑ የበፊቱ ጠፍተዋል። ኬስ ይመጣል ማስረጃ ተደልቷል። ግሩፕ ግን ኦልሬዲ የምናውቅ ሰዎች ያለው ነገር ይሄ ነው። እኔ ከማንም ጋር ችግር የለብኝም። አሁንም ቢሆን እኔ የተናገርኩት የራሴን ኃላፊነቴን ነው። መሲ ብርጅስት ሆነ የተናገረችው የራሳ ኃላፊነቷን ነው። የሚጠበቅባትን የተናገረችው መቀበል ያለ መቀበል መብታቸው ነው። የመሳደብ ግን ያው ይሳደቡ ኦኬ፣ ምንም ችግር የለውም። ስድብ ማንንም ስድብ የሚጠል ቢሆን ሀቡን ይጥላት ነበር። ሁሌ የምምለው ስድብ የሚጠል ቢሆን ስድብ የሚሆነ ነገር የሚያደርግ ቢሆን ሀቡን የሆነ ነገር ያደርጋት ነበር። ስለዚህ ይመቻችሁ፣ እናንተ ወላሂ እናንተም ተሳደቡ እንደፈለጋችሁ ሆኖ ይመቻችሁ። ግን አሁንም ሀቡዬ እኔ ከምን አንግል ተናግሬ እኔ ስለማቅም ያለውን ነገር ከዚህ በፊት የደረሰኝ ነገር ስላለ ነው። ከዚህ በፊት አሁን በባለፈው እኔ ሪከርድ አድርጌያለሁ ማለት ኬክ አሰርተው እኔ ቲክቶክ ላይ ያለ ኬክ አሰርተው ከዛ አንደኛዋ እናቴ የሞታብኝ ገና በሳምንቴ ነው የእነሱ ነገር ሆኖብኝ ነው የመጣሁት። ወይኔ ታድለው እንዴት ነው የሚወዷቸው? ወይኔ ኧረ እኔንም እንደነሱ ውደዱኝ በእናታችሁ ታድለው። ወይኔ ራሴ ቀናው። በነ አብርሽ ነው ስሙ። ታድለው የሰው ፍቅር። ወይኔ ከዛ እኔ ምን አልኩ በእውነት እኔ ቀናው። ሰው ከሀዘን ተነስቶ ኬክ ካስጋገረ ለሱ ምን ያህል ቢወዷቸው ነው ጋይስ? ምን ያህል ፍቅር ቢሆኑ ነው እነዚህ ሰዎች? አምሶ ጀለስ። እኔን ለምንድን ነው እንደነሱ ማትወዱኝ እናንተ? ኦማይ ጋድ ያለው ነገር ተራውን መስጠት ለፈለግሽ አቡዬ ተራውን መስጠት ትችያለሽ። ጨርሻለሁ። መሰግናለሁ። የሰው ፍቅር እንደ አብርሽ ነው አይደለ? ትክክል ላይ ስሙ በማየ ሞት አስተካክሉልኝ ከተሳሳትኩ። بيوريل جديد سناك لذيذ ويكون معاه في كل مكان. سيرلاك كيدز كله فواكه وبس. አብርሽና ሩታ አብርሃምና ሩታ እንደ አብርሽና እንደ ሩታ የሰው ፍቅር ይስጠን። አሜን በሉ። እንደ አብርሽና እንደ ሩታ የሰው ፍቅር ይስጠን። እንደዚህ ወደ ድበ ዘንድ እሺ። አሁን ጨረሻ ሀሳብሽ ተረጁ ወይ ሌላ ማምጣት ፈልጉ አምጪ። እኔ በቃኝ ጨረስኩ። ግን ሀውዬ እኔ አንዴ ላውራ። እኔ ይኸውልሽ
አብዛኛው ኦፍ ዘዴ ልጆቹ እኔ ከዚህ በፊትም ብያለሁ፣ ተቀባዮቹ ምንም ጥፋት የለባቸው። ምክንያቱም እኔም አምጥተው ቢሰጡኝ ይቀበላሉ፣ ረጅዬም ትቀበላለች፣ አንቺም ትቀበያለሽ። ግን ሰጪዎቹ ራሳቸውን ቆም ብለው ቢያዳምጡ የሚያወጡት ሰጪዎቹ ኑሯቸው ቢሆንስ የሰጡት ቸገረን አበድሩን ለናብረሽ እንስጣሏችሁ አይደለም ማሪ ያለሽበት አሁን ለምሳሌ አንቺ ራስሽ ማንሀቡ ያለሽበት ሲትዌሽን ለመስጠት እኮ ያለሽበት እኔ ለምሳሌ የማዳም ቤት እየፈገፈጥኩ 1000 ብር ደግሞ ዞኝ ኑሮኝ 500 ብር በሰጥሽ አንቺ ጭንቅላትሽ አስችሎች ትቀበይኛለሽ? ወላሂ አታረጊውም። ስለማቅ ማለት ነው አትቀበይም። ስለማቅም ነው ደግሞ ከዚህ በፊት የሆነ ግን ሀያት ምን ብላ ሳመነች ይመስልሽ? መዳም ቤት ምሰራው ወድጄ ፈልጌ ነው እንጂ ወጥቼ የተሻለ ስራ መስራት ምፈልግ እሄዳለሁ፣ እወጣለሁ፣ እሰራለሁ። ግን የመዳም ቤትን ስራ ስለምወደው ነው ምሰራው። ስለዚህ ልክ እንደ ሀያት የመዳም ቤትን ስራ ስለሚወደው የሚሰራው ሰው አለ። ስራ እንደዛ ይኸውልሽ፣ እንደዛ ሳይሆን ልጆቹን በቃ በደንብ ብትሰሚያቸው እና ብታያቸው የሚሰጡትን ልጆች ብታያቸው ሀሳብሽን ትቀይራለሽ። ከተቀባዮቹ ምንም ችግር የለብኝም። ግን አንድ ሰው ሲተርፈው ነው ለሰው ማድረግ ያለበት። በሁለት እግሩ ሲቆም ነገ ጠዋት ሆስፒታል ቲኬት ቁረጭልኝ ብለው የሚመጡት አንቺ ጋር ነው፣ ረጁ ጋር ነው። ሲተርፈው ለሰው ቢያደርግ ችግር የለውም። ገባሽ? ነገ ጠዋት ችግር ላይ ምን አገባሽ እየተባልሽ ለምሳሌ አሁን እንደዚህ ብለሽ ስትመክሪያቸው ምን አገባሽ በገዛ ብሬ ሲሉሽ ኩምሽሻቲ ኩምሽሽ የምትይው መቼ ኩምሽሽ እንደሚለው ታውቂያለሽ? አንቺ ጋር ትኬት ለመለመን ሲመጡ አንቺ እኔ ነገርኩሽ እኮ እኔ በትንሹ 30 ሰው ይሆናል ሀቢባ ጋር ትኬት እኔ እያልኩሽ ያለት እሱ ነው። ምንም የሚያንኮማሸሽ ምናምን ነገር የለውም። የምትናገሪው እኮ ዞሮ ዞሮ የሚመጡት አንቺ ጋር ስለሆነ ነው። ዞሮ ዞሮ የአረብ ሀገር ሰው የሚመጣው ማን ጋር ነው? ሀቢባ ጋር ነው። ሀቢባ ጋር ለማድረስ ደግሞ ወይ በእኔ በኩል ነው ወይ በአንቺ በኩል ነው ወይ በሆነ ሰው በኩል ነው። በደንብ ታያቸዋለሽ። ተቀባዮቹ እንኳን ደስ አላቸው። እንኳን መያዝ ቁጥራቸውንና ስማቸውን መያዝ ነው። እነዚህ ሰዎች ዛኔ ሲመጡ እንዴ ትናንትና እኮ ስንመክርሽ ምን አገባሽ እኮ ስትይን ነበረ ብለን እንላታለን። ይኸውልሽ አሁን ምን አገባችሁ ያሉ ሰዎች ማለት ነው ነገ ጠዋት ዞሮ ጠባም ለማም መጥተው እዚህ ወይ የሆነ ቦታ ገብተው የሆነ ችግር ውስጥ ገብተው የሚመጡት ቲክቶክ ላይ ነው። ሀቢባ ጋ ነው ወይ ረጁ ጋ ነው ወይ የሆነ መሲ ብርጅስቶን ጋ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ ማለት እንደዚህ ነው። ገባሽ? ሳይታመሙ እየተነገራቸው ነው። ታሞ ከመጡ እንግዲህ ሙስተሽፋው ሙሉ ነው፣ አናስተናግድም፣ ጨርሰናል። ሰሒህ። ስለዚህ እናንተ አሁን ይቅርታ እንድትጠያየቁ ፈልጋለሁ። አዲስ ህይወትና ሀያት አንደኛ የተሳዳደባችሁ በዚህ ጉዳይ አዲስና ህይወትና ሀያት እንድትታረቁ ፈልጋለሁ። ግን ለአዲስ ህይወት እንድትናገር እድል አልሰጠናት። ተናገሪ አዲስ ህይወት። አቡዬ እድሉን ስለሰጠሽኝ አመሰግናለሁ በድጋሚ። እኔ ቅድም እንዳልሽው አሁን ለምሳሌ አንድ ምሳሌ ልስጥሻው። እኛ ያንቺን ፎቶ እንለጥፍና እንዘፍናለን፣ እንጫወታለን፣ እንደግፍሻለን፣ የፈለግነው እናደርጋለን አይደለም? ሌላው አካል ደግሞ በቤቱ ያንቺን ፎቶ ይለጥፍና ይረቅሻል አይደለም? ይሄንን ነገር እኔ ምን አገባኝ? መብቱ ነው። ሰው የፈለገውን ነገር የመደገፍ እኔ እንዲህ ነኝ አይደለ? እህቴ ተነስታ ያዛ ተሳዳቢ አንቺን ብትሰድብሽ እኔ አንቺ ወዳጅ ብሆን ስለ ራሴ እንጂ ስለ እህቴ አይመለከተኝም። እኛ ለሀያት ቤታችንን ስንጠራት ምንድነው መጀመሪያ የተናገርነው? እዚህ ጋር ሚስ ሪሜምበር ራሷ መመስከር ትችላለች። ምንድን ያልኩኝ እኔ መጀመሪያ ያልነው እኛ ሀያት ድሮን ፋሚሊም ሆነች የፈለገችውን ሆነች ማንንም የመደገፍ መብት አላት። ግን እኛ ሜንሽን አድርጋ የመሳደብ መብት የላትም። እኛን የመስደብ መብት የለሽም እንጂ እኛ ማንንም የመደገፍ መብት የለሽም አላልናትም፣ አላልኳትም። እኔ በበኩሌ ግን ስድቡ መቼ ነው የተጀመረው? መች ነው ይሄንን ስድብ የሰደብሻት ካልሽኝ ሀያት ናት ስድብ የጀመረችው። እኔ ሲጀመር እንደውም የዛን ቀን ሳዲ ቤት ወሬው ሲወራ ብዙም እያወራው አልነበረም፣ ስራ ላይ ነበርኩኝ። ግን ስድብ አልነበረም በሰዓቱ ኖርማል ወሬ ነበር። እኛ ባለፈው አንቺ አትሳደቡ ካልሽን ወዲህ እንደውም ወላሂ ላዚም እኔ በበኩሌ ድሮ በጣም ተሳዳቢ ነኝ። በጣም ነው የምሳደበው የነበረው። ረጁም መክራኛለች። አንቺም ካልሽኝ በኋላ እንደ ድሮ አይደለሁም። ነገሮችን ትቻለሁ፣ በጣም ትቻለሁ። እኔ ምንም ነገር አልክድሽም። ግልጽ ነገር ነው የምነግርሽ አቡ። ኦፍኮርስ ተሳድቤያለሁ። ግን የተሳደብኩት እኔ ሀያትን በኋላ ላይ ነው። በየት በኩል ነው ሀያትን ለምን ትረሽ? መጨረሻ ደግሞ በጣም ከሀያት ያናደደኝና በግልጽ እንድሳድባት ያደረገኝ ነገር ምንድን ታውቂያለሽ? እኛ እዚህ ቤት ነው የምንኖረው። አንቺ የምታደርጊው ነገር እናያለን። አንቺ ይሄን ያክል የወደቀን እያነሳሽ የታመመን እያስታከምሽ ልባችን የተሰበረውን እንደዚህ ይሄን ሁሉ ነገር እያደረግሽልን ዩቱበርን ከአንቺ ጋር ስታወዳድር ነው እኔ የተናደድኩባት። ሀያትን ምንድን ነው ያለችው? ሀቢባም
አብርሽም አንድ አይነት ስራ ነው የሚሰሩት። ተባብሮ ነው የሚሰሩት። አንድ አይነት ሰዎች ናቸው። ስለዚህ እነሱ ከሀቢባ የሚለዩበት ምክንያት የለውም ስትል በጣም ሀያትን እንድሰድባት ያደረገኝ አንድም ይሄ ነው። ግን እንድታቂልኝ የምፈልገው ሀቡ ሀያትን ማንንም አስገድጄ ደግፊ ልላትም አልፈልግም። ማንንም አይደለም፣ ሀያትን ብቻ አይደለም፣ የገዛ እህቴን ብትሆን አላልኩም። ግን ሀያት ወታ የተሳደበችው እሷ ናት። ጭራሹኑ ስታስፈራራኝ የነበረው ምንድነው እያለች የምታስፈራራኝ? ጉዷን ነው የማወጣለት ምናምን። እኔ ልንገርሽ ሀቡ ከሀያት ጋር ዋሳፕ ስልክ ያላት ምንም አይነት ነገር አውርቻት አላውቅም። ባለፈው በእርዳታ ጊዜ ነው ስልኳን እንኳን አብረን ስልክ የተቀያየር ነው። በመቀጠል ግን እኔን ታሪኬን እያነሳች እኔ ስታሸማቅቅ ነበር። ሀያት አንድ ግልጽና ግልጽ ነገር እዚህ ጋር ልንገርሽ፣ እኔ ታሪኬን ሊደበቅ ብፈልግ ኖሮ 1 ፎሎወር ወይም 2 ፎሎወር ያለው አካውንት ከፍቼ መጣ ነበረ። እዚህ ቤት በዚሁ አካውንቴ 140 ምናምን ሺህ ፎሎወር ይዤ መጥቼ ታሪኬን ስናገር አምኜ ወድጄ ፈቅጄ መዳን ስለምፈልግ መጥቼ ኦፍኮርስ ድኛለሁ። በዚህ ደግሞ መቼም ብሆን አልጸጸትም። የኔ የምታወቂው ይሄ ከሆነ ይሄንን ነው ልነግራት የምፈልገው ሀቡ ገባሽ? ግን የተሳደበችው ራሷ ናት፣ የጀመረችው ራሷ ናት። ሁሉንም ነገር ሀብ ላይ የጀመረችው እሷ ናት። ከጀመረች በኋላ እኔ መጀመሪያ እንደ ውይይት ነበረ። ሚስሪ ሜምበር መታ ነበረ ቤቴ ካበለሽ ጠይቂያት፣ ውይይት ነበረ፣ ተወያየን። ሚስሪ ሜምበርም የተሰማትን ተናገረች። ትጠራና ስሜቷን እንስማት ተባለ። ቤቲም አለች። ግን ከዛ በኋላ መታ ቆሻሾች እናንተ ሀቡን አትወክሉ ምናምን ብላን ሄደችው። እኔም በደንብ አድርጌ አንጀቴ እንዲረካ ሰድቢያታለሁ። እሱንም አንድ ቀን እሷ ግን እስከ ዛሬ ተሳደባለች። 5-6 ቪዲዮ ሜንሽን አድርጋ ሰርታለች። እስካሁን ድረስ እየተሳደበች ነው። ብቻዋን አይደለችም። ለምን ግልጽ ስም አልጠራችም? ለምን እንደሆነ እንዳመንኩ ታውቂያለሽ። እኔ መሳደቧን ሀቡ አሁን እሷም እንደው የምትልሽ መልስ የምትሰጥሽ እኔ ስማችሁን አልጠራሁም ነው የምትለው። ገባሽ? እኛ ቤት እኛ እያወራን ባለንበት ሰዓት እኛ ጋር የመጡ ልጆች ነበሩ። ለምሳሌ መጥተው እንደዚህ አታርጉ ስንል ገስት ገብቶ እንኳን አደረገ መብታችን ነው፣ ገና ቲቪ ልንገዛ ነው፣ መኪና ልንገዛ ነው፣ ጅኒ ሲሉ አንዳንድ የምትመላለሽው መልስ አለ አይደለ? ተመላልሰን የሄድናቸው ልጆች እሷ ቤት ሄደው እኛን ሲሳድቡ ዝም አለች። እሷ መብራት ተሳደበች። እነዚህ ደንቆሮች፣ መሀይሞች፣ እንትኖች ምናምን ብላ ስትሳደብ ነው በንጋታው ተነስቼ ወጥቼ እኔ የተሳደብኩት። የምንም ነገር የምደብቅሽ የለኝም። በጣም ሰድቢያታለሁ። ይሄ ለአንቺ የላከችው ትንሹ ስክሪን ነው። በደንብ አድርጌ ሰድቢያታለሁ። ሀቁን ነው የምነግርሽ። ግን የጀመረችው ራሷ ናት። አሁንም ቢሆን እንድትነግሪያት የምፈልገው እኔ የሚያሸማቅቀኝ ምንም አይነት ታሪክ የለኝም። አልሾረመጥኩም፣ አልሰረኩም፣ አልዋሸሁም። ማንም ሰው የህይወት ውጣ ወረድ እንዳለው የህይወት ውጣ ወረድ ነበረኝ። አልሐምዱሊላህ ዛሬ ላይ ደግሞ እዛ ደረጃ አይደለሁም፣ አልፍ ያለው። በዚህ ደግሞ ልታሸማቅቀኝ የምትሞክረው ኔቨር ኤቨር። ብሸማቀቅበት አንቺ ቤት በዚህ አካውንቴ አልመጣም። ባዶ ፎሎወር ያለው አካውንት ከፍቼ መጥቼ ታክሜ ሄድ ነበር። ይህን ደግሞ አስረግጠሽ እንድነግረኝ እፈልጋለሁ። እራሷ ናት መጀመሪያ የጀመረችው። ሰውም ጠይቂ ከፈለሽ። አመሰግናለሁ። ስለዚህ አንቺ አምነሻል፣ በደንብ አድርገሽ እርግጥ ማድረግሽን መስደብሽን አምነሻል። ሀያት ደግሞ በስሱ ነው ነካ ነካ ያረኳት ብላለች። አይደለም ሀቡ ከልቧን የተሳደበችው ሀቡ ላወራችሁ ሀቡ ሀያትን ነው እየጠየቀ አዲስ ደቂቃ ሻልቋል። ሀያት አንቺ እርግጥ ማድረግሽን አምነሽ ለምን ይቅርታ ተጠየቃችሁ? ፋይሉ አይዘጋም። እሺ እኔ ይቅርታ ከመጠየቄ በፊት ማለት ነው እስካሁን ላወራችሁ ነገር እያስፈራራችኝ ነው። በታሪኬ ባሳለፍኩት ታሪኬ ሰደበችኝ ምናምን ላወራችሁ ነገር በሙሉ በአላህ ይዤሻለሁ። ማስረጃ ታሳይሽ እኔ ማለት ነው። እኔ ልንገርሽ፣ እኔ በፍጹም አንድንም በዚህ ልክ እንትን ብዬ አልተሳደብኩም። ፎቶ ለጥፋ የሰደበችኝ እሷ ቡዳ የቡዳ ዘርናት ምናምን ብላ የሰደበችኝ እሷ። ለምን ቪዲዮን አታሰሚያቸውም? ሀቡዬ አንቺ በማስረጃ እንደምታምኝ አውቃለሁ። በማስረጃ እንደምታምኝ አውቃለሁ። ብትክድ ነበረ አላልኩም ብትል አምጥቼ ይኸው ያልሽበት ብዬ ሳይተል እኔ ደግሞ ያላልኳትን ነገር አልሽ ካለች ለምን ማስረጃ አትጠይቂያትም? ሀቡዬ አልተጋዎቹ በጣም ቀላል ነው። ብዙ ነገር ሰርቻታለሁ እኮ እኔ ካስፈራራኋት ያስፈራራሁበትን ለምን አታመጣም? ገመናሽን አወጣለሁ ብላ አስፈራራችኝ ብላሻለች። ለምን ማስረጃ አታመጣልሽም? እነዚህ ላለችሽ ነገሮች ስክሪን ሪከርድ ይዘሻል። ልክ ሀያት ስክሪን ሪከርድ ይዛ እንደመጣችሁ እኔ ጋ አንቺ ክበርልኝ፣ ጠይቂልኝ። አንድ ነገር ልንገርሽ፣ እኔ ሳወራ ነው የነበረው። እዛው አየር በአየር ነው መልስ ስሰጥ የነበረው። ሲጀመር ጉዳዩ አንቺ ጋር ይመጣል የሚል ሀሳብም ተመላልሰን እንወያያለን የሚልም ሀሳብ ስላልነበረኝ እኔ ተንከሲስ ስላልሆንኩኝ ምንም አይነት ሪከርድ አላደረኩም። ግን በጆሮዬን የሰማሁት ቁርአን ይዤ እምልልሻለሁ፣ ጉድሽን ነው የማወጣው እያለች ስትሳደብ ቁርአን ይዤ እምልልሻለሁ። ሺህ ጊዜ በጆሮዬን የሰማሁት ሰው ነግሮኝ ምናምን አይደለም። በጆሮዬ በገዛ ጆሮዬ እምልልሻለሁ። ትማል አላልኩም ምንም። አንቺ ሌላ ጊዜ ሰዎች ሲሰድቧችሁ እንደ ሀያት ሪከርድ አድርጋችሁ አስቀምጡ።
አንቺ ጋር እንደሚመጣ ሀቡ አንዴ ላስረዳሽ። እነሱ ብዙ ስላሉኝ አንዴ አሳጥሬ ላስረዳሽ። በመጀመሪያ ደረጃ ስክሪን ሪከርድ ያደረኩት እኔ አይደለሁም። ትዙ የምትባል የአንቺ ተከታይ ናት እና ተግባራቸውን ስላልደገፈች ቀድታ በቤቷ ፖስታ ነበር እና ከቤቷ ላይ አውርጄ ነው የላኩልሽ። ስክሪን ሪከርድ አድርጌ በተንኮል ደረጃ ምናምን እነሱ እንደሚሉት ሸረኛ ነሽ ምናምን። እኔ ታይም የለኝም። በጣም ፎቅና ምድር ምግብና ጽዳት ነው የምሰራው። في البداية كنا نبغي نحط شخص جدا مشهور هني علشان يقول لك عن capital.com، لكن اللي يفهمون في راس المال يثقون بالحقائق أكثر من مجرد وجه جميل. ببساطة ادخل على capital.com. ሰዓት የለኝም። ይሄ ሁሉ ነገር የማቀነባብርበት ታይም የለኝም እና ለሚያወሩት ነገር ሁሉ ማስረጃ ቢያቀርቡ ደስ ይለኝ ነበረ። ግን ታዳምጠናለች ብለው ነው የፈለጉትን የሚሉት። እኔ ደግሞ ምንም እነሱ ያሉት ነገር እኔ ጋር ስለሌለ ውስጤን የሚያውቀው የፈጠረኝ አላህ ስለሆነ ምንም ነገር አንገት የሚያስደፋኝ ነገር የለም። ገባሽ? እኔ በስድብ ደረጃ አንቺ እንደዚህ ብዬ አልተሳደብኩም። ግን በቲክቶክ ሙድ ሄጃለሁ። ሲጀመር እኔ አዲስን ሜንሽን አርጌ በፍጹም የእሷን ታሪክ አንስቼ ምን እንዳወራች እራሱ አላውቅም። አንቺ ቤት ገብታ ታሪኳን ማውራቷን እራሱ አላውቅም። አቡ አንቺ ቤት እኔ ብዙ ጊዜ አልከታተልሽም። ያኔ አንዳንድ ቀን ስራ እየሰራው ኤርፎን አርጌ እከታተልሻለሁ። አብዛኛው ሰዓት ግን ቢዚ ነኝ፣ አልከታተልም። እኔ እውነቱን ነው የምነግርሽ፣ ቢዚ ስለሆንኩኝ። እንደዚህ ማስመሳይ ትመስያለሽ። ታይ ስክሪን ሪከርድ ተለቅልቆ የለ እንደ የአዲስ ህይወት ታሪክ እዚህ ቤት አውርታ 6,000 ሰው እኔ አላየውም። ሀቡ ኖ አላየውም። የእሷ አምልጦኛል፣ ወላሂ አላየውም። ለምን አስመስላለሁ? አምልጦኛል። አይዞሽ ሰምተሻል፣ አይዞሽ እና ብለሽኛል። ሀያት ውዷ አይዞሽ ነይ አዲስዬ፣ አይዞሽ ያልኩት ወንድሜ ሞቷል ስትይኝ ነው። ስላላሳበርኩሽ ይቅርታ። ወንድሜ እኮ ሞተ ስትል አይዞሽ አልኳት እንጂ በታሪኩ አይደለም አይዞሽ ያልኩት። ታሪኩ አምልጦኛል። እኔ ለምን ዋሻለሁ? ለምን አስመስላለሁ? ላይሙ ቢያመልጥሽ ኖርማል ነው። አላየውም አቦ፣ እኔ አላየሁም። ለምን ዋሽሻለሁ? አምልጦኝ ይሆናል። አላየውም። ምንም ቢሆን አምልጦኝ ይሆናል። አላየውም። እኔ ከየት ወዴት ምን እንዳወራች እራሱ አላውቅም። አላህ እንደሚያውቀው ማለት ነው። ለማንም ብዬ አይደለም ዋሸው። እና የፈለጉትን መደገፍም ይችላሉ፣ የፈለጉትን መቃወም ይችላሉ። እሷን የሰደብኳት አንቺንና አብርሽን እኩል ስላረገች ነው ላለችበት አሳጥሬ ላብራራልሽ። እኔ ያልኩትን ማለት ነው። እኔ ያልኩት ምንድን ነው፣ እነዚህ ወጣት ልጆች ስለ ሃይማኖት አላወሩ፣ ስለ ዘረኝነት እስካላወሩ ድረስ በዚህ ልክ ተቃውሞ አይገባቸውም። ሀቡም በመልካም ስራዋ ተጠልታለች። እንደው የአብርሽ ወዳጆች እና የሀቡ ወዳጆች አንድ ላይ እንስራ አልኩኝ። እንዴት አንድ ላይ እንስራት ያለሽ? እንዴት እሷንና እሱን እኩል ታደርጊያለሽ? አንቺ በእኩልነት ታምኛለሽ። ያ በእኩል ሰው ሁሉ የሰው ዘር በሙሉ እኩል እንደሆነ ታምኛለሽ። ይሄንን ስለማምንብሽ የሀቡ ደጋፊዎች እና የአብርሽ ደጋፊዎች አብረን እንስራ፣ መልካም ሰዎች ጎን እንቁም ነው ያልኩት እንጂ እነሱ እንደሚሉት አይደለም። ለሚሉት ነገር በሙሉ ማስረጃ ቢያቀርቡልሽ እሰየው፣ ደስ ብሎኝ ጥፋቴን ተቀብዬ እወጣለሁ። አሁንም ጥፋት የለብኝም እያልኩ አይደለም። ሚስ ሪሜምበርን እኔ ባልናገራትም በቤቴ ተናግረዋታል። እነ ረጁንም እነ መሲንም ስማቸውን ባይጠቅሱም በቤቴ ተናግረዋቸዋል። የእነ አብርሽ ደጋፊዎች ማለት ነው። አሁን ይኸውልሽ ስማችሁ ሳይጠቀስ በአሽሙር በቤቴ እንዲናገሯችሁ ስላደረግኩኝ እኔም በአሽሙር ስለተናገርኩኝ ይቅርታ ጠይቃለሁ። በይ እነሱም አንቺን በስነሳ ባህላል ስለተናገሩ አንድ ጥያቄ ታጥራልኝ። ገረድና በግ ብላለች ያለችበትን ታጥራልኝ። እኔ ካፌ አንድም ቃል አልወጣ ሙሉ የዛን ቀን የነበረው ቪዲዮ አውርጄ ይልክልሻል። ይህን ታጥራልኝ። ሜስዬ ሜስ አንቺ አይደለሽም ገረድ ስትይ የነበርሽው፣ በቤቷ እየሄደችባቸው ነበረ መሰለን። ቤቷ ገዝት እየገቡ የነበሩት አቡ እነዚህ ገረዶች ለራሳቸው ፓንት ሳይኖራቸው እኔ ቤት ገብተው ስማቸውን አትጥሩ ስላልኩኝ እቺ ቆሮ የምትቆረጥመዋ ብለው እኔ ሄዱባት። ያኔ ሄዱባት ስልሽ እሷ ግን እሷ አይደለችም ገረዶች ምናምን ያለችው ማለት ነው። ገዝት ሲገቡ የነበሩ ሰዎች ግን ሲሳደቡ ነበረ። እነዚህ ገረዶች ፓንታቸውን ሳይቀይሩ አሁን ያስተካከልሽ ቅድም ግን ያስተካከልኩልሽ ነው። ኖ እንነጋገር እንትን ለእንትን ቅድም ገረዶች እያለች ስትሄድባቸው ነበር አይደል ያለችው ሀቡ ስትል ነበረ ያ ብለሽ ነው ያልሽው። አሁን ግን ገዝት የሚገቡት ብለሽ አስተካከልሽ። የተሶኬ ሂጅበት። ዋናው መስተካከሉ ነው። እንኳን አስተካከልሽው። ስለዚህ ሚስ ሪሜምበር ገረዶች በጎች ምናምን አላለችም አይደል?
እኔ በሰማሁት ሰዓት አላለችም። እሷ ጋር የገቡት ግን ሲሉ ነበረ። ስለዚህ እኔ በሰማሁት አላለችምም አለችምም ብዬ መመስከር አልችልም እንጂ አለምን መቆጣጠር አይቻልም። እኔ እዚህ ጋር ገብታችሁ እናንተ ስለምትናገሩት ነገር ምላሳችሁን አፋችሁን መቆጣጠር አልችልም። እኔ ራሴን የምቆጣጠረው ከእኔ አፍ ብቻ መጥፎ ቃል አይውጣ። እኔ ሰውን አላስቀይም እንጂ ስለ ሌሎች ምንም አይመለከተኝም። አልፈቅድም። አስወርደዋለሁ ያንን ሰው ካለ በኋላ ልክ ሲል ነው አይደለ ላስወርደው የምችለው። ስለዚህ ያንን ቃል ካፉ በማውጣቱ እኔ ልጠየቅ አልችልም። ስለ ቪዲዮ ደግሞ አንድ ደቂቃ ላስረዳሽ። እኔ ቤት ገስት ገብቶ ስለ ሃይማኖት፣ ስለ ብሔር፣ ስለ ፖለቲካ ሊያወራ ቢጀምር ነቅዬ አባረዋለሁ። ኦልሬዲ ግን ጀምሯል አይደል? ስለዚህ ያ ቃል ካፉ ወጣ የከሌን ሃይማኖት ተሳደበ ተብሎ እኔ ልጠየቅ አልችልም። ለምን አልፈቀድኩለትም እንዲቀጥልበት፣ አባረርኩት ከቤቴ። ተረዳችሁኝ? አቡ ስለ ቪዲዮ የተባለውን ላስረዳሽ አንድ ደቂቃ ብቻ ስጪኝ። አልቅሳ የ3 ወር ብር ብቻ ነው እጅ ላይ የነበረው አለች የተባለውን ልንገርሽ። ልጅቷ እንዳልኩሽ ተቃዋሚና ደጋፊዎች ይጣሉና በስሜት ማዳሟ ላይ ትጮኋለች። ማዳሟ ከስራ አባረረቻት። ኢጃዛ ቤት 9 ወር ቁጭ አለች እና በአመት 3 ወር ብቻ ሰራች። አሁን እና አብርሽን ራሱ ዩቲዩብ ላይ ሆኖ ደጋፊ ያለ ተቃዋሚዎች አሉ፣ ቡድን አለ። በቃ ከነዛ ተቃዋሚዎች ጋር ተጣልታ በስሜት ገብታ ከማዳሟ ጋር ትጣላለች። ማዳሟ አባረረቻት። ኢጃዛ ቤት ሄዳ 9 ወር ቁጭ አለች፣ ስራ ፈታ ማለት ነው። በአመት 3 ወር ብቻ ነው የሰራሁት፣ ያ ሁሉ ፈተና የደረሰብኝ ለነሱ ብዬ ነው ብላ ነው አልቅሳ ወራቸው። እሱን ወዴት ገለበጡት? የአመት ደሞዝ ለእነ አብርሽ ሰጠች ብለው ገልብጠው ያወራሉ ማለት ነው። ይሄ ነው በቃ ጨረስኩ። አሀ አሁን ገባኝ። ገብቷችኋል ጉዳዩ ጋይስ? ልጅቷ ከእነ አብርሽ ተቃራኒ ቡድን ጋር ትጣላለች። እሷ ደጋፊ ናት። ከነቃፊ ጋር ትጣላለች። ከነቃፊ ጋር ስትጣላ የእነሱን ንዴት መታ መዳም ላይ ያራገፈችባት። ከመዳም ጋር ተጣሉና መዳም ከስራ አባረረቻት። ከስራ ተባራ መዳም ቤት ኢጃዛ ቤት 7 ወር ነው ያልሽው? 9 ወር ቁጭ ትላለች። ኢጃዛ ቤት 9 ወር ቁጭ ትላለች። ከዛ እኔ ለእነሱ ብዬ እኮ 3 ወር ብቻ ነው የሰራሁት በአመት 9 ወር አልሰራሁም ለማለት ፈልጋ ነው። ቪዲዮ ላይ ግን ምንድን ነው የሚለው? ቪዲዮም እንደዛ ነው። አሁን ያልኩሽ ነው። እልክልሻለሁ በዋትስአፕ እልክልሻለሁ ቪዲዮውን። ብር ወሰደች የሚል ነገር የለም እዛ ላይ እኮ። ለእነሱ ምክንያት ለእነሱ ስደባደብ ለእነሱ ቲፎዞ ሲሆን ስራዋን አጣች። ይሄ ነው ኮዙ። በቃ ለእነሱ ስራዋን ለእነሱ መስዋዕት አደረገች። ኤግዛክትሊ እንደዛ ነው እንጂ ብር ወሰደች ምናምን የተባለ የለም። ግን ምን ያህል እንዳቃጠለች ሉዝ እንዳደረገች ጊዜዋን ለነሱ ብላ እነሱን ላይቭ ላይ እንድትሰዳደባለች ማለት ነው። ለእነሱ እያገዘች ገባሽ። ሰው ደግሞ የምትሰሪበት ስራ ካልሰራሽ ያባረርሻል። ኦፍኮርስ አይደለም። ያ ነው የገጠማት ልጅቷ። እና ይሄ ስትሆን ይሄ ምንድን ነው የሚያሳየው? ቤተሰብ የእሷን እኮ ነው የሚያሳየው። የእሷን እሷን እኮ አላማዋን አለማወቅ። አሁን እቺ ሰው ባለትዳር ብትሆን ልጅ ቢኖራት ኢትዮጵያ የትምህርት ቤት መክፈል ቢኖርባት ተለያየች። አቡዬ የዛ ጋር ብትሰሚው ምንድን ታውቂያለሽ? በሱ ምክንያት ስትሰዳደብ በእነሱ ልክ እንደ ጠበቃው ልክ እንደ ሀያት ጠበቃ ሆና የምትሰዳደቡ ለእነሱ ማለት ነው። እናንተ እንዲሆኑ በቃ ብልግና ምናምን ስትሰዳደብ ቤተሰቡ ላይ አይቶ ከባዴ ሁሉ ተለያየው ነው የሚለው ቪዲዮ። እንጀራዋን ብቻ አይደለም ያጣችሁ፣ ትዳሯን ማጣ አይደለም። ባሌ አባቴ አንቺ ልጅ አይደለሽም፣ ሰው ሄዶ ስራ ሰርቶ ይመጣል፣ አንቺ ግን በስድብ እንደዚህ ታደርጊያለሽ የሚል ቪዲዮ ነው የወጣው። ይህ ስትሰሚ እንደ ሰውኛ ለምን አትነቁም ብሎ ማለት ያሰድባል። ቪዲዮ መውጣቱ ጥሩ ነው፣ ለሌላው ትምህርት ነው። እሱን የሰማሉ። አንቺ አንድን ሰው ስትደግፊ ተሳድበሽለት አይደለም፣ ስትሳደቢለት ያ ሰው እንዲጠላ እያረግሽ ነው። ገባሽ? ያ ሰው ሌሎች ሰዎች አንቺ የዛ ሰው ደጋፊ ከሆንሽ ሚዲያ ላይ ወጥተሽ ስለተሳደብሽለት አይደለም መደገፍሽ የምታሳዩ፣ አድናቆትሽን የምታሳዩ ለዛ ሰው በመሳደብ አይደለም። ስትሳደቢ ለዛ ሰው ሌሎች ሰዎች እንዲጠሉት ነው። የእሱ ተከታዮች ምን አይነት ተሳዳቢዎች ናቸው? ምን አይነት ባለጌዎች ናቸው?